እንደው ማሂ ካለች እስኪ ከታች ማሂ አንድ ቁጥር ጻፊልኝ ካለሽ። አላስገባሽም አይዞሽ መስበሽ እንዳይመስልሽ። የሰማችሁትን ቃል በልቦናችሁ ይጻፍላችሁ። መልካም ቀን ይሁንላችሁ። እመጣለሁ እና እሺ የጌታ ሰው በክርስትናም በእስልምናም በጣም የተጠላ የመጨረሻ ማለት ነው የተጠላ ፍጡር ማለት ወይም ደግሞ መጥፎ ፍጥረት ማለት ሰይጣን ነው። በነገራችን ላይ እናታች ሰይጣን ነው። ይሄ የተጠላው ሰይጣን ነው። ቁርአን ላይ ሁሌም በመንቀራ ሰዓት አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ከተረገመው ሰይጣን በአላህ እጠበቃለሁ ማለት ግዴታችን ነው። ለምን? የተረገመው ማን ነው? ሰይጣን ነው። እርጉም የሆነው ሰይጣን ነው። ኦኬ እርጉም ተብሎ ነው የሚጠራው ብዙ ቦታ ማለት ነው። እርጉሙ ሰይጣን ወይም የተረገመ ሰይጣን ነው። መጽሐፍ ቅዱስ ላይ በትክክል በቀጥታ ማለት ነው የተረገመ ሰይጣን የሚል ቃል አይታችሁ ታውቃላችሁ? ሰይጣን ለመረገሙ መጽሐፍ ቅዱስ 81ም በሉት 110ም በሉት 66 መጽሐፍም በሉት የትም ቦታ ላይ ሰይጣን መረገሙን አያሳይም። የትም ቦታ ላይ ማለት ነው። ባይሆን እንዲያውም ሰይጣን ጋር የተነካከው እባብ ነው ተረግሞ የምናየው እና ደግሞ አዳምና ሔዋን። ሰይጣን አልተረገመም። ኦኬ አልተረገመም ሰይጣን። በጣም በሚያሳዝን ሁኔታ ግን የተባረኩ ልጅ ነኝ ብሎ ቁርአን ላይ የተናገረው ኢሳ አለይሂ ሰላም መጽሐፍ ቅዱስ ላይ ደግሞ እንደሱ አይነት ጻድቅ የለም የተባለው ኢየሱስ ክርስቶስ በመጽሐፍ ቅዱስ የተረገመው እሱ ነው። አስቡት መጽሐፍ ቅዱስ የአምላክ ቃል እንዳልሆነ ባጭሩ እንድታውቁ ማለት ነው። ባጭሩ መጽሐፍ ቅዱስ የአምላክ ቃል እንዳልሆነ የምታውቁት ምንድነው? የዓለማችን አስቀያሚው መጥፎ ፍጥረት የተባለው ሰይጣን በቀጥታ የተረገመበት አንድም ቦታ የሌለ ሲሆን በዓለማችን ቅዱሱ ንጹሁ የተባረከው የተቀደሰው ብቸኛው ንጹህ ሰው ግን መረገሙ ተቀምጧል። ያውም በማን የተረገመው? በአምላክ በእግዚአብሔር ዘንድ ነው የተረገመው። በእግዚአብሔር ዘንድ ነው የተረገመው። ያው አረዳኒ እኔ እየቀጠፍኩ አይደለም እንዴ? አፌን እየከፈትኩም አይደለም። የተጻፈው ነው እያነበብኩ ያለሁት። በአምላክ ዘንድ በእግዚአብሔር ዘንድ የተረገመ ነው የሚለው እኔ እንደዛ አይደለም እና ኢሳይያስ ነው ያለው። አረ መቼሽ አንቺ እኮ ትልቅ ሰው ነሽ። ጌታ ይባርክሽ። የምር እንዳንቺ አይነት ትልቅ ሰው እኔ አይቻላቅም። ኢሳይያስ ጳውሎስም ደግሞታል። ባይዘው የተረገመ ነው የተባለው መጽሐፍ ቅዱስ ላይ ነው። እንዴት ነው መጽሐፍ ቅዱስ የአምላክ ቃል ልንል የምንችለው? መጽሐፍ ቅዱስ ላይ ያለውን አምላክስ እንዴት ነው በዚህ ማለት ነው አጠር ባለ መንገድ እንዴት ነው ትክክለኛ የፈጣሪ ቃል ተብሎ ሊወሰድ የሚችለው ማለት ነው? አንቀጹን ልክፈትላችሁ። ቆይ እኔ ልጥፋላችሁ። እኔን ከምታዩኝ የጌታ ሰዎች አንቀጹን እዩትና ስድብ ምናምን ደግሞ አይምሰላችሁ። ኧረ እኔ ተሳዳቢ ሰው አይደለሁም። ይሄው ምን ይላል? ወደ ገላትያ ሰዎች ምዕራፍ 3 ቁጥር 13 ላይ በእንጨት ላይ የሚሰቀል ሁሉ አለ በእንጨት ላይ የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏልና ክርስቶስ ስለኛ እርግማን ሆኖ ከሕግ እርግማን ዋጀን። በእንጨት ላይ የተሰቀለ ሁሉ የተረገመ ነው። በማን ነው የተረገመው? ማን ነው የረገመው? በማን ነው የተረገመው? በእንጨት ላይ የሚሰቀል አካል በማን ነው የተረገመው? እና ጳውሎስ ራሱ እዚህ ጋር ደብቆታል። በማን እንደተረገመ አላስቀመጠውም። በእንጨት ላይ የተሰቀለ ሁሉ የተረገመ ነው ብቻ ነው ያለ። ሰይጣን በቀጥታ ተረግሟል የሚለይ ሰው ካለ እንትን ማለት ይችላል። ግን እዚህ ጋር ሪፈሯን የኮከብ ምልክቷን ስትጫኑ ታገኙታላችሁ። ይሄው ኦሪት ዘዳግም ምዕራፍ 21 ቁጥር 23 ላይ በእንጨት ላይ ተሰቀለ በማን ዘንድ ይላል? በእግዚአብሔር ዘንድ የተረገመ ነውና ሬሳው በእንጨት ላይ አይደር። ስለዚህ በእንጨት ላይ የተሰቀለውን ማን ነው የሚረግመው? እግዚአብሔር ነው የሚረግመው። በእግዚአብሔር ዘንድ ነው የተረገመ የሆነው። በእግዚአብሔር ዘንድ የተረገመ ሆነ። ናይ ግቢያ ምን ተለማኝሽ እኮ አንቺማ። ስለዚህ በእንጨት ላይ የተሰቀለ ሁሉ የተረገመ ነው። ሰይጣን የተረገመ ነው የሚል በቀጥታ አልተቀመጠም።
መጽሐፍ ቅዱስ ላይ ግን አለ በሰፊው። ሰይጣናዊ እምነት ነው ብለው የሚያምኑት የእስልምና አስተምህሮ ግን በጣም ነፍ ጊዜ ኢቭን እያንዳንዱ መሀል ላይ አሁን እኔ ቁርአን ለመቅራት መሀል ላይ ብጀምር ምንድነው እስቲዓዛ አድርጌ በአላህ Subhanahu Wa Ta'ala ተጠብቄ ከተረገመው ሰይጣን በአምላክ እጠበቃለሁ ብዬ ነው የምጀምረው ማለት ነው። ከተረገመው ሰይጣን በአምላክ እጠበቃለሁ ብዬ ኢብራሂምም ስለ አባቱ ከተናገረ በኋላ አይ ቲንክ ሱረቱል መርየም ላይ ከዛ በኋላ ነው ባነበብክ ጊዜ አላህ Subhanahu Wa Ta'ala ባነበብክ ጊዜ እርጉም ከሆነው ሰይጣን በአላህ እጠበቃለሁ በል የሚለው ታውዝ ይወረደው ማለት ነው። ቆይ አንዴ አባቴ ሆይ የሚለው ለክፈተውና ኢብራሂም ዩሱፍ ለአባቱ ነው ዩሱፍን አይደለም ካንተ ምንንም የማይጠቅምህን ጣዖት ለምን ትገዛለህ አባቴ ሆይ እኔ ዕውቀት ያልመጣልህ ወይኔ በአላህ ይሄ እኮ ግን በጣም የሚገርም እኮ ነው ወላሂ إذ قال لأبيه يا أبتي ይላል ኢብራሂም ለአባቱ ባለው ጊዜ ኦኬ አባቴ ሆይ የማይሰማንና የማያይን ካንተ ምንንም የማይጠቅምህን ጣዖት ለምን ትገዛለህ አለው አባቴ ሆይ እኔ ከዕውቀት ያልመጣልህ ነገር በእርግጥ መጥቶልኛልና ተከተለኝ ቀጥተኛውን መንገድ እመራሃለሁና አባቴ ሆይ ሰይጣንን አትገዛ ሰይጣን ለአርህማን አመፀኛ ነውና አባቴ ሆይ እኔ ከአርህማን ቅጣት ሊያገኝህ ከሰይጣንም ጓደኛ ልትሆን እፈራልሃለሁ አባቱም ኢብራሂም ሆይ አለ አንተ አምላኮቼን ትተህ የምትዞር ነህን ባትከለከል በእርግጥ እወግርሃለሁ ረጅም ጊዜንም ተወኝ አለው ደህና ሁን ወደፊት ከጌታዬ ምህረትን እለምንልሃለሁ እርሱ ለኔ በጣም ሩህሩህ ነውና አለ እናንተም ከአላህ ሌላ የምትገዙትንም እርቃለሁ ጌታዬንም እገዛለሁ ጌታዬም በመገዛት የማፍር አለመሆኔን እከጅላለሁ እነርሱንም ከአላህ ሌላ የሚገዙትንም በራቀ ጊዜ ለእርሱ ይስሐቅንና ያዕቆብን ሰጠነው ሁሉንም ነቢያት ወይም ነቢይ አደረግንለት ለእርሱም ከችሮታችን ሰጠናቸው ለእነርሱም ከችሮታችን ሰጠናቸው ለእነርሱም ከፍ ያለ ምስጉን ዝናን አደረግንላቸው በመጽሐፉ ውስጥ ሙሳን ማውሳ እርሱ ምርጥ ነበርና መልእክተኛ ነቢይም ነበር ከጡር ቀኝ ጎን በኩልም ጠራ ነው ያነጋገርነውም ሲሆን አቀረብ ነው ከችሮታችንም ወንድሙን ሃሩንን ነቢይ አድርገን ሰጠነው በመጽሐፉም ኢስማኤልን አውሳ እርሱ ቀጠሮን አክባሪ ነበርና መልእክተኛ ነቢይም ነበር ቤተሰቦቹንም በሶላትና በዘካ ያዝ ነበር ጌታውም ዘንድ ተወዳጅ ነበር በመጽሐፉም ኢድሪስን አውሳ እርሱ እውነተኛ ነቢይ ነበርና ወደ ከፍተኛ ስፍራም አነሳ ነው እነዚያ አስሩ እነዚያ አላህ በእነሱ ላይ የለገሰላቸው ከነቢያት ከአዳም ዘር ከኑህ ጋር ከመርከቢቱ ላይ ከጫናቸውም ዘሮች ከኢብራሂምና ከእስራኤሎችም ዘሮች ከመራናቸውና ከመረጥናቸውም የሆኑት የአርህማን አንቀጾች በእነሱ ላይ በተነበቡ ጊዜ ሰጋጆችና አልቃሾች ሆነው ይወድቃሉ ከነሱም በኋላ ሶላት ያጎደሉ የተዉ ፍላጎቶችንም የተከተሉ መጥፎ ምትኮች ተተኩ የገሃነምንም ሸለቆ በርግጥ ያገኛሉ እያለ ብቻ ያስቀምጠዋልና ኢብራሂም አለይሂ ሰላም ወላሂ አረተው በጣም የሚገርም እስኪ የነቢያትን ታሪክ ዝም ብላችሁ አንብቡ በቃ የነቢያትን ታሪክ ግዙና ወይ አንብቡ ሰዎች እሺ ማሂ እንዴት ነሽ ወገናችን ሰላም እንዴት ናችሁ እንዴት ነህ አልহামዱሊላህ ሰላም ነው ሰላም ነኝ እንዴት ነህ አሁን ክርስቶስ ተረግሟል ለማለት ነው መቼም ነገር ያመጣኸው እንዴ ከዚህ በፊት አውርተንበታ ከኔ ጋር ነው ያወራሽበት እንጃ ካንተ ከማካን ያወራሁት ካንተ ጋር ነው ወይስ አላውቅም ብቻ ከብዙ ሰዎች ጋር አውርቻለሁ ይመስለኝ ሰብቻቸዋለሁ ያው ቃሉ ይፈርድባቸዋል እኔ መናገር ስላለብኝ እናገራለሁ ግዴታዬ ነው ቃሉ ማን ነው ያኔ እኔ ስናገር ይልክቴ እኔ ስናገር አይቀበሉም አይደለ በመጨረሻ ጊዜ ግን ያ ቃሉ ዮሐንስ ወንጌል ላይ ቃል ይፈርድባቸዋል ያንናገር አልፈርድባችሁም ብሏልና ያ አሁን የምናገር ኢየሱስ ክርስቶስ ያስተላለፈው ቃል
እኛ ስንነግራችሁ ማትቀበሉ ከሆነ ፍየል ሆናችሁ በቀር በምትቀርቡበት ሰዓት ይፈረዳል ማለት ነው። እኛ ከበጎች ድርድር ነን። ኢየሱስ እኮ የተናገረውን ቃል እኮ እናንተ ነው እየተቀበላችሁት ያለው ነው ማሂ። እሱ ተናግሮ ያልተቀበልኩት እኔ ማሂ ያልተቀበልኩት ምንድን ነው? ምን አለ ጌታ ብቻህን እውነተኛ አምላክ ነህ አለው። እናንተ ኖ ብቻውን አይደለም እንዴ ልጁም ከሱ ጋር አምላክ ነው ትላላችሁ። ታዲያ ከዚህ በላይ ከሱ ንግግር ተቃራኒ መሆን አለ እንዴ? ታዲያ ምን እናድርግ? እግዚአብሔር ልጅ እኮ እግዚአብሔር ነው እንጂ ልጁ እሱ አላለ። እሱ ካላለ ለምንድን ነው እናንተ የሱን ቃል ትታችሁ እሱ ያላለውን ነገር የምትናገሩት? ላይክ ብቻህን አንተ ብቻህን እውነተኛ አምላክ ነህ ብሎ ከላይ ከብሉይ ኪዳን ጀምሮ ሲሰበክለት የነበረ እኔ የሚል አንድ ፐርሰን አንድ ማንነት አንድ አምላክ ሆኖ እያለ ኖ አይደለም አንተ ብቻህን ያልከው እኮ ተሳስተ አንተ እኮ አብረኸው ነበርክ ትሉታላችሁ ማለት ነው። እስኪ አንድ ነገር ቆይማ ማሂ አንድ ነገር እስኪ ልጠይቅሽ። አሁን እኔ እርጉምነቱን ስላብራራልህ ነው የገባሁት። አረኔ የኢየሱስ ክርስቶስን እርጉምነት ላብራራልህ የሚል እኔ አፉ ራሱ ካልተገራ ሰው ጋር እንዴት ነው እኔ የማወራው? እንዴት ነው ኢየሱስ ክርስቶስ እርጉም ነው የምትይ? ኢየሱስ ስራ ይፍረስ ፊቴ በኢየሱስ እንደሱ ለማለት አይደለም። በኢየሱስ እንዴት እንደዛ ብለሽ እንዴት አንቺ እንዴት ነው እንደዛ ብለሽ መጣሪው? እርጉም የተባለው እሱ እኮ አይደለም ጌታው እንጂ እርጉም የተባለው አረ ጌታ ይገስጽሽ። እርጉም የተባለው አትበይ። አረ በፈጣሪ ስም እኔ እንደዛ አይነት ነገር አልወድም እንዴ። ለምንድን ነው እንዴ? ኖ አይደለም እኮ ለምንድን ነው ነብያችንን ለምንድን ነው የኛን ነብይ እናንተ እርጉም ነው የምትሉ? ስራ ይፍረስ ቁርአናችሁ ላይ ፈልጉ። ይሄ የኛ ነው በቃ የኛ ለኛ ተውልን። አይ እንዲማ አይቀጠፍበትም። የኛን ነብይ ታላቁን ነብይ እርጉም ብላችሁ ስጠሩትማ ይቅርታ አድርጊልኝ እኔ እንደዛ ደስ አይለኝም። በቃ በሉ ዘራፍ በሉ። አሰይ ይሄን ይቀራችሁ ጭራሽ እኮ በቃ አትሳደቡብን እንዴ። እኛ ጋር መጣ። እሺ በቃ ተውት። በመጽሐፋችሁም ጭራሽ ምንድነው ምንነቱን ነው የምታብራሪ? ኦኬ ላብራራ። እሺ ምኑን ማሂ? ኦኬ እርጉም የተባለው ማለት ነው ልትስባት ህጉ ነው ኢየሱስ አይደለም። ህጉ ነው እርጉም የተባለው እንጂ እሱ አይደለም። ግን ያ እሱ ነው ርግማን ሆኗል። እሱ ነው በተለዋዋጭ እኮ ነው እኛ ህጉ ነው ያልሽኝ። ቆይ እኛ ማለት ነው የቁጣ ልጆች ነን። ኤፌሶን ላይ ምን ይላል? የቁጣ ከፍጥረታችሁ ነው የሚለው የቁጣ ልጆች ነበራችሁ አለ። አየህ ያንን የቁጣ ልጆች የሆንበትን እግዚአብሔር የተቆጣበትን ነገር ክርስቶስ ሊትራሊ ሆነ ማለት ነው። የኔ አባት አይገርምህም? በጣም ህጉ ነው ወይስ የተሰቀለው አካሉ ነው ወይም ፐርሰኑ ነው ማንነቱ ነው እርጉም? አዎ በመጀመሪያ ደረጃ በዛ ህግ ስርዓት ያለ ሰው እርጉም ነበረ። ነገር ግን ክርስቶስ ሰው ነው ወይስ ህጉ ነው? ስለዚህ ህጉ አትበይ። አሁን ህጉ አይደለም። ይሄው እዚህ ጋር እኮ ይሄው እኔ እኮ ከፍቼዋለሁ። ኦሪት ዘዳግም ላይ ያለውን እንየው። በእንጨት ላይ የተሰቀለ ሲል ህጉ ነው የተሰቀለው? ጎበዝ። በእንጨት ላይ ተሰቅሎ የሚሞት ሁሉ እርጉም ነው። ማን ተሰቅሎ የሚሞተው ማን ነው? ህጉ ነው ወይስ ሰውየው ነው? ስለዚህ ሰውየው ነው እርጉም። ኦኬ አሁን ደግሞ አዳምጠኝ። ያ ሰው ማለት ነው የሚሞተው ሰው ምን አጥፍቶ ነው? በምን ህግ ነው እዛ መስቀል ቅጣት ላይ የደረሰው? ለምንድን ነው በመስቀል ቅጣት የደረሰው ስትል በህጉ መሰረት ነው። ገባህ? እንጂ ዝም ብለው አይሁዳውያንም ሆኑ ሮማውያኖች አንስተው አያንጠለጥሉህም። ገባህ? እሺ ቀጥይ፣ እየሰማሁሽ ነው። ስለዚህ በህጉ ምክንያት ሰውየው ተረግሟል ነው የምትይኝ? የኛን ቁጣ በሱ ላይ ስላኖረ የሰዎችን ሁሉ ቁጣ እግዚአብሔር በልጁ በኢየሱስ ክርስቶስ ላይ ነው ያደረገውና ምን አጠፋ? አሁን ይህ ሰው ምን አጠፋ? አያሳዝንሽም? ባላህ የምርህን እየተናደድክ ነው እንዴ? ለምንድን ነው ማልናደደው? ምንድነው ጥፋቱ? ንጹህ ሰው እኮ ነው። ምን አደረገ? ምን አጠፋ? ገና በወጣትነቱ በ33 እድሜው ምን አደረገ እሱ? እሺ የበደለው አንድ በደል አለ ልትነግሪ ትችያለሽ?
ምን ደስ የሚለው ነገር እኮ እሱ ነው። የሚገርም ነገር ምኑ ነው ደስ የሚለው? ያልበደለ ያላጠፋ ሰው በመስቀል ላይ መገረፉ መቸንከሩ ነው ደስ የሚል ነው አይደለም። አንድ ንጹህ ሰው መሰቀሉ መቸንከሩ ነው ደስ የሚለው? ምንም ያላጠፋ ሰው እሱ ነው ደስተኛ ያደረገሽ? ላስረዳህ ብያለሁ። ላስረዳህ የምትረዳኝ ከሆነ ተረዳኝ። እንዴ በመሰረቱ ማለት ነው። ኧረ እኔ ምን አገባኝ ግን። ኦኬ ላስረዳህ። ኃጢአት የለበትም የኔ ኢየሱስ ገባ። ኃጢአት አንዳችም ኃጢአት እንደው ተፈልጎ የጠፋለት ነገር ቢኖር ኃጢአት ነው። እንዴት ብትል ስለ ብዙ ነገር ሲያሳጡት እንኳን አንዳች አትላቸውም ወይ አለው እዛ ማርቆስ ላይ ማለት ነው። ጲላጦስ አይናገርም፣ ብዙም ጥፋት አላጠፋም፣ ኃጢአትም አልሰራም በኃጢአትም። ነገር ግን የእግዚአብሔር የዓለምን ኃጢአት የሚያስወግደው እሱ ስለሆነ ዮሐንስ እንደተናገረው እግዚአብሔር ደግሞ የእኛን ቁጣ ከፍጥረታችን የቁጣ ልጆች ስለሆነ እኛ እግዚአብሔር የተቆጣብን ሰዎች ስለሆን ያንን ቁጣ ሁሉ እግዚአብሔር በሱ ላይ አኖረ። በዛ ንጹህ ሰው ማለት ነው። በዛ ንጹህ ሰው ላይ በዛ ንጹህ ሰው ኃጢአትን ሰርቶ የማያውቅ ፍጹም የሚባለው ንጹህ ሰው ላይ እግዚአብሔር ምን ያክል ፍትሃዊ ያልሆነ ምን ያክል ጨካኝ ቢሆን ነው ያንን ሰው ላይ የዛን ሁሉ ሰው ኃጢአት ቆይ አንዴ ማሂ ኧረ ቆይ ልጁን ስለጠላው ነው በህግ አምላክ ከትልቅ ፍቅሩ የተነሳ ነው። ስለዚህ እግዚአብሔር ኃጢአተኞችን ነው የሚወድ እንጂ ጻድቅን አይፈልግም አይወድም ማለት ነው። ጻድቆችን ንጹህ የሆነን ሰው አይወድም ማለት ነው። ከወደደው ለምንድን ነው የኃጢአተኛን ኃጢአት የሚያሸክመው? ምን አጥፍቶ? ኦኬ አንተ ማትረባ ቆይ እኔ ምን እንደምረባ እንኳን ችግር የለም። ሰሞኑን አስላዝስ ችግር የለም ትመጣላችሁ። እኛም ተዘጋጅተን እንመጣለን። ሰምቼልሃለሁ ጉድህን። እኛም ተዘጋጅተን ነው የምንመጣው። እናንተ ነው በፈለጋችሁት እኛም እንመጣለን። እናንተ ሲጀምሩ ባህላዊ ቴስት ልታሰለጥኑ ትችላላችሁ። እኛ ደግሞ አማኝ ነው በግ ነው የምንሰበሰበው። እኛ በግ አይደለም፣ እኛ ጋር ሰዎች ነው የሚሰበሰቡት። ባይዘው እሺ ቀጥይ። እሺ ምን አስጠፋኸኝ? እስማኤል ልጁን ሲያርድ ጠልቶት ነበር እንዴ ለመስዋዕት ያቀረበው? አላረደውም ጭራሽ። ማለቴ ለመስዋዕት ሊያቀርበው ሲል እንደናንተ ልጅ አይደለም። እኛ ጋር አብርሃም ይስሐቅን ሲወስደው ወዶት ነው እንጂ ጠልቶት ልጁን ለመስዋዕት አይደለም። ግን መታዘዝ ከመስዋዕት ስለሚበልጥ ነው። ትእዛዝን ሊፈጽም ስለሆነ ታዛዥ እግዚአብሔር የማንን ትእዛዝ ነው የሚፈጽም? አዎ በብሉይ ኪዳን የነበረውን ሕግና በቃ የመጡበትን ያንን የሞት የማንን ትእዛዝ እኮ የማንን ማን ያስተላልፈው ነው? የራሱን ትእዛዝ ሊፈጽም የሚወደውን ሰው ገደለ ነው እያልሽኝ ያለሽው? የሚወደውን ልጁን ገደለ። ለምን? የራሱን ሕግ ሊፈጽም። ምንድነው ሕጉ? ነው እንደዛ አይደለም። ማሂ አሁን ምን አይታስ ምናምን አትበይ። ቆይ እኔ የምልሽ አንድ ሰው ኃጢአት ሰርቶ ኃጢአት የሰራ ሰው ንስሐው በቂ አይደለም ነው? ምንድነው የምትይው? ያ በብሉይ ኪዳን በቂ አይደለም። አሁን ላይ በቂ ነው። በቂ እንደሆነ ባሳይሽስ እንዴ ሞት በአዳም ገባ፣ ህይወት ደግሞ በክርስቶስ አገኘን ይላል እኮ ገላትያ። ኖ እግዚአብሔር ባይዘዌ ማለት ነው። እግዚአብሔርን 2 ወይ 3 4 5 ከዛ በላይ ነው ያደረጋችሁት ባህሪውን። እግዚአብሔር በጣም በቂ ነው። ትንቢተ ኢሳይያስ ላይ ቆይ ከፍቼ ላሳይሽ። በጣም መሐሪ ነው። እናንተ እንደምትሉት አይደለም። ይቅርታ አድርጊልኝ። በጣም እግዚአብሔር ነው ትክክል። ትንቢተ ኢሳይያስ ምዕራፍ 55 ቁጥር 6 ላይ እግዚአብሔር በሚገኝበት ጊዜ ፈልጉት አለ። ቀርቦም ሳለ ጥሩት። ክፉ ሰው መንገዱን በደለኛም ሐሳቡን ይተው፣ ወደ እግዚአብሔርም ይመለስ ይጸጸት ማለት ነው። እርሱም ይምረዋል፣ ይቅርታውም ብዙ ነውና ወደ አምላካችን ይመለስ ይላል። አምላክ በዚህ ደረጃ ለተጸጸተ ሰው የሚምር ከሆነ ይሄ ብቻ አይደለም። ባይዘው ብሉይ ኪዳን ላይ አንድ ነገር ልንገርሽ። ብሉይ ኪዳን ላይ እርድ የሚታዘዙባቸው ኃጢአቶች ራሱ የተወሰኑ ናቸው። አንደኛ አውቆ ያላጠፋ ሰው በስህተት የሚያጠፋ ሰው እሱ እርድ መስዋዕት እንዲያቀርብ ይታዘዛል። ሌላው ደግሞ ምንድነው የሚባለው? የአሮን ስርዓት ማለት ነው። ለአሮን የተሰጠው ይሄ 2 የፍየል በጎች ምናምን አንዱ ለሚታረድ አንዱ ለምናምን ተብሎ የተወሰነው እሱ ነው። ከዛ ውጭ ግን ሆን ብሎ ለሚሰራ ኃጢአት ይቅርታ፣ ንስሐ፣ ጸጸት እንጂ ምንም ደም ጋር የሚያገናኘው ነገር የለም። ይሄን ሁሉ እንትን ያለው አዲስ ኪዳን ላይ ጳውሎስ ነው።
ያለ ደም ስርየት የለም ምናምን የሚል ነገር እኮ ይሄ ምንድነው? ዳዊት ራሱ ቆይ ዳዊት አሁን ቆይ አንድ ነገር ልንገርሽ እስኪ ማሂ፣ ቅጠልን ከመብላትና የሰው ባል ገሎ የሰው ሚስት ጋር ዝሙት ከመፈጸም የቱ ነው እንደው የሚበልጠው ወንጀል? ምን አገናኘው? ችግር የለውም። እሱ ንጉስ ስለሆነ ነው። ችግር የለውም። ማን ፊት ለፊቱ ታጠቢ አላችሁ? አለቀ። እሱን ዘግተናል። አንፈልግም። ኖ አይደለም። ንጉስ ስለሆነ ሳይሆን እግዚአብሔር ይቅርታ አድርጎለታል፣ ምሮታል። ደም አላፈሰሰ፣ ሌሎች ሰዎችን በግረድ አላለው፣ ምን አላለው ማለት ነው። ይቅርታ አድርጎለታል። ኃጢአትህን አርቆልሃል፣ አትሞትም ነው ያለው። እና እኛ ምን እንደ ኩላሊቱ ሆነን ነው እኛ ተባለ አይደለም። ልበ አምላክ ዳዊት የተባለው ለምን መሰለህ? አንደኛ ተጸጽቶ ወደ እግዚአብሔር የሚቀርብ ሰው ነው ዳዊት። ሲጸጸት እግዚአብሔር ይቅር ይለዋል። እግዚአብሔር ምስክሬ፣ ኃጢአት ሰርቶ ወደሱ ነው የሚመጣው ዳዊት እኮ ይቅር ይለዋል እግዚአብሔር። ተጸጽቶ ወደ እግዚአብሔር ሲመጣ እግዚአብሔር አጠፋ። ታዲያ ለምንድነው ታዲያ የልጁን መግደል የሚያስፈልገው? ለምንድነው? እግዚአብሔር ተጸጽቶ ይቅርታ ለሚጠይቅ ሰው ይቅር ሚል ከሆነ የልጁን መግደል ያ ንጹህ ሰው? አረ በፈጣሪ አረ ተው። ኦኬ ቆይ ሞት መጣብን፣ ምን እናርግ? ፒኬ ከሞት አልዳንም እኮ ነው። አሁንስ ድነሻል ከሞት? ተይ እንጂ ማሂ እንዴ ማለት አትሞችም ነው እንዴ? ይሄ ሞት እኮ ይሄ ሞት አንተው የኛ ክርስቲያኖች እኮ ሞት አይደለም። የትኛው ሞት ነው የምታወራው? ዲፊኒሽኑን እኮ ነው የቀየሩልሽ። ይኸውልሽ ማሂ እንዴት አእምሮ ጋር እንደተጫወቱ ልንገርሽ፣ ቀለል አድርገሽ እንትን እንዳትይሽ። ከፈለግሽ እየተራገምሽም ቢሆን ስሚኝ። አንድ ነገር ልንገርሽ። ሰማሃለሁ ግን ወጣው በጣም ወጣሃል። በጣም አልወጣም፣ ችግር የለውም። ስቅለት ላይ ነው ያው እርግማን ላይ አይደለ? እኔ ይሄ ባይዘዌ ከአንቺ በላይ ነው የምሳሳለት። ኢየሱስ ክርስቶስ ማለት በ33 አመቱ በጣም የተሳደደ ሰው ነው። የሆነ ቀላል ሰው አይደለም። ያውም ለ3 አመት ብቻ ባስተማረው ትምህርት ማለት ነው። ምንም ጥፋት የሌለበት ሰው ነው። ስለዚህ እንትን አይደለም፣ ከአንቺ በላይ የምናዝንለት አይነት ሰው ነው። ለማንኛውም ምን መሰለሽ ምልሽ፣ አሁን ቀለል አድርጌ ልንገርሽ። አዳም ፍሬ በላ፣ ትእዛዝ ጣሰ፣ እርግማን ተላለፈበት። በትእዛዙ ምክንያት ምናምን ሳይሆን እግዚአብሔር ነው የረገመው። እሺ ረገመው፣ እሱንም ሔዋንንም። ምንም ያላደረገ ምስኪን እባብም ከነዘር ማንዘሩ ነው እግሩ የተቆረጠ፣ እግር የሌለው የተደረገ። እባቡ ራሱ ከምንም ጥፋት የለበትም። አሁን ያ ሁሉ ከተደረገ በኋላ ኢየሱስ ክርስቶስ ያንን ኃጢአት ሊከፍል መጣ ሚለው ትርክት መጣ። ሊያድነው ማለት ነው እንግዲህ አዳምን ሊያድን። ከምንድነው የሚያድነው? እንግዲህ ኢየሱስ ክርስቶስ ሙሉ ክፍያ ሙሉ ቤዛ ከሆነ የሚሰጠው አዳም ከተላለፈበት ነገር በሙሉ መዳን አለበት ማለት ነው። በዛ ኃጢአት ምክንያት ከመጣበት ኮተት በሙሉ መውጣት መዳን መቻል አለበት ማለት ነው። ሙሉ ክፍያ ከሆነ የሚከፈል ግን መጣና ከፈለ አሉ። ለምን? የኢየሱስ ክርስቶስ ስቅለቱ ምናምን እሱ የሞተ እሱ የተሰቀለ ስለመሰላቸው ያንን ነገር የሆነ ቲዮሪ መስጠት መቻል አለባቸው ማለት ሰው ትርጉም አልባ የሆነ ስቅለት እንዲሆን አልፈለጉም። ስለዚህ ምንድነው ያደረጉ? ለኃጢአታችሁ ነው እኮ የተሰቀለው የሚል ኮንሴፕት መጣ። እሺ ከሆነ ሙሉ በሙሉ ከከፈለ አዳም የሆነው ነገር በሙሉ እስኪ አንዱ ነገር ምኑን የተሰረዘለት? ሔዋን ከደረሰባት ከሆነችበት እርግማን ውስጥ የተሰረዘላት አንዷ ነገር ምንድነው? ኢየሱስ ክርስቶስ በመሰቀሉ ምንድነው ያገኙ ሲባል ተጨባጭ ነገር ማሳየት የሚችሉት ነገር የለም። የተቀየረ ምናምን ከ2000 ዓመት ወዲህ የተቀየረ ምንም ነገር የለም። ስለዚህ የዚህን ሁሉ ሰው በምንድነው ያዙት? አይ ከሞት በኋላ እኮ ሲኦል ላይ ነበር የምትቀሩ እናንተ እና ከሲኦል አወጣችሁ በማታዩት ነገር ማለት ነው። የምታዩት አንዱም ነገር ሳይቀየር የማታዩትን ነገርም ደግሞ ቲዮሪውን ቀየሩላችሁ። እንደዚህ እኮ ወደ አብርሃም እቅፍ የሚባለው አሁን ገነት የሚባለው የአብርሃም እቅፍ የሚባለው ኢየሱስ ከመሰቀሉ በፊት ነው። ሰው ወደ አብርሃም እቅፍ ነው የሚሄደው ከመንግስተ ሰማያት በፊት። አሁንም እንደዛው ነው የሚሆነው። የማታዩትን ነገር ሰጧችሁ በቃ። ከዛ እናንተ አመናችሁ። ለምን አታዩትም? ይለወጥ አይለወጥ በምን ታውቃላችሁ? የምታዩት ነገር ውስጥ ግን የአዳም ጥረ ግረ ብላ ፍዳይን እየበላው ነው ድረስ የሴት የወር አበባ በምጥ ጊዜ ምጧን ማብዛቱ እያንዳንዱ የሚታየው በእንትኑ ምክንያት የመጣ እያንዳንዱ የሚታየው ነገር በሙሉ አንዷ ፓርት እንኳን አልተቀየረችም። አለ ሁሉም አለ። ስለዚህ ወይ ኢየሱስ ክርስቶስ ሙሉ ክፍያ አልከፈለም በሉ። ኦኬ እሺ፣ ሙሉ ኢየሱስ ክርስቶስ መጥቶ ሙሉ ክፍያን አልከፈለም ማለት። አዎ እሺ
እና አዳምና ሔዋን አሁን በገነት ውስጥ ነው ያሉት ማለት አዳምና በሲኦል ነው ያሉት? እኔ አላየኋቸውም። ስለዚህ አላየህም። እግዚአብሔር ደግሞ ከዛ አይነት ህይወት ውስጥ ነው ያዳነ። ማይታይ ነገር ነው ምሳሌ የሰጡሽ። እሱ እኮ ነው ያልገባሽ። አንቺ እየሰጡሽ ያሉት ነገር በሙሉ የማይታይ ከሚታየው ነገር የተቀየረ ነገርኝ ነው እያልኩሽ ያለሁት። ከሚታይ ነገርማ በቂው ከዚህ ከህግ ከተባለው እርግማን ነጽተናል። አንድ ይሄ የሴት ምናምን የሚለውን እሱ ተወኛ። ከምንድን ነው የነጻሽው? ከምንድን ነው የነጻሽው? ኦኬ እስኪ የተቀየረ ነገር ነገር እሺ ለምሳሌ ወደ እግዚአብሔር ጉባኤ አይግቡ የተባሉት በጣም ብዙ የህግ ስርዓቶች ነበሩ በብሉይ ኪዳን ላይ። እነዛ ነገሮች ቀርተዋል። በክርስቶስ ኢየሱስ መካከለኛት እኛ ከእግዚአብሔር ጋር መገናኘት ችለናል። አልቀሩም። እሱ ሐሳባችሁን የቀየራችሁ። አንድ ነገር ልንገርሽ፣ ኢየሱስ ክርስቶስ ከመምጣቱ በፊት የነበሩት ህግጋቶችና ስርዓቶች በአይሁድ ህዝብ ወይም በእስራኤላውያን ላይ ብቻ የነበረ ነው። ከዛ ውጭ ያሉ ህዝቦች በጠቅላላ አይመለከታቸውም። ለነሱ ቀርቷል ማለት ነው ሳይሰቀል አልተቀበሉማ በኢየሱስ እኮ። ስለዚህ አይዲዮሎጂ ነው። አይዲዮሎጂውን ከተቀበልሽው ትኖሪበታለሽ። አሁንም እኮ አይሁዶች እየኖሩበት ነው። ካልተቀበልሽውና ሌላ አይዲዮሎጂ ከፈጠርሽ ግን አሁንም ያንን ትተይዋለሽ። አይዲዮሎጂ ነው የምታወራው። እነዚህ ሰዎች እኮ በክርስቶስ ኢየሱስ አንቀበልም አልተወለደልንም ብለው ከሚያምኑ ሰዎች ጋር እኛ ደግሞ ተወልዷል፣ ተፈጽሟል፣ ህግ ተፈጸመ ብሎ ጳውሎስም ነግሮናል እኮ። እኔ አሁን አንቺ እያልሽ ያለሽው ቆይ አንዴ ህግ ተፈጸመ አለ። ቆይ ተረጋጊ። አሁን አንቺ እያልሽ ያለሽው ምንድነው? በአዳም መውደቅ ምክንያት ወደ ጉባኤያት እንዳይገቡ ያው ብልቱ የተቆረጠ የተቀጠቀጠ የሚለውን ጨምሮ ዲቃላ እስከ 10 ትውልድ የሚለው እንደገና የአካለ ጎደሎ የሆኑ ሰዎችን ጨምሮ ወደ እግዚአብሔር ጉባኤ እንዳይገቡ ተደርገዋል ነው። ያንን ኢየሱስ ክርስቶስ ከመጣ ቆይ አንዴ ስሚ እሱ ከአዳም በኋላ ነው እያልሽ ነው። ግን ይሄ ግን ከሙሴ በኋላ የመጣ ህግ ነው። በመጀመሪያ አዳምና ሙሴ መካከል በጣም ብዙ ትውልድ አልፏል። ሄኖክ አልፏል፣ ኖህ አልፏል። የኖህ የጠፉ ህዝቦች ብዙ ትውልድ አልፏል። ስለዚህ አዳም ከየትኛው ላይ ነው ወደ ጉባኤ እንዳይገባ ምናምን በሰራው ኃጢአት ምክንያት የተላለፈበት? በየትኛው ህግ ነው ያ የተላለፈበት? አዳም ኦኬ አዳምማ በእግዚአብሔር ህግ ነው። እግዚአብሔር ኃጢአትን ሰራ ውጣ ተባለ፣ ወጣ እኮ በቃ። ስለዚህ የሚያገናኘው ነገር የለም። አሁን ህጉና የአዳም መውደቅ ምንድነው? እኔ እየጠየኩሽ ያለሁት እነ ሙሴ እነዛ ሁሉ እነ ኖህም የአዳም ዘሮች እኮ ናቸው። ኖህም ሄኖክም እነ ሴትም የአዳም ዘሮች ናቸው። እነሱ ላይ መንግስት ወደ እንትን እንዳይገቡ ተብሏል፣ ወደ ጉባኤያት እንዳይገቡ ተብሏል። እነሱ ለሙሴ ነው ህጉ የወረደው። ስለዚህ አዳም ጋር የሚያገናኘው ነገር የለም። እኔ አሁን እየጠየኩሽ ያለሁት ኢየሱስ ክርስቶስ የመጣ ተሰጠውም ነበረ በዛን ዘመን ምናልባት ህግ ስለተሰጠ ነብይ አልነበረም፣ ህግ አልተሰጣቸውም። ስለዚህ በአዳም እየኖሩ ነው። ህግ በመጣበት ሰዓት እሱን ነው የምልሽ። በአዳም ቅጠል መብላት ምክንያት የመጣባቸውን ችግር ኢየሱስ ክርስቶስ የትኛውን ፓርት ነው ያስወገደው ነው የኔ ጥያቄ። ቤዛነቱ ሙሉ ነው ወይስ ከፊል ነው? ከሚታዩ ነገሮች ውስጥ ለምሳሌ ዘፍጥረት ላይ የተቀመጡ እርግማኖች እኮ አሉ አይደል? ሞትም ከዛ ውስጥ አንዱ ነው ብላችሁ ነው የምታምኑት፣ የስጋ ሞት። ያ ሁሉ ነገር ውስጥ እስኪ የተነሳውን አንዱን ነገር ንገሪኝ፣ ከባቡ ጨምሮ ማለት ነው። እባቡ ላይ ራሱ የተነሳብለት ነገር የለም። ኦኬ የእባቡማ የተረገመ ነው። በቃ ሰይጣን ዲያብሎስ ነው ይቀራል፣ አለቀ። ምን አደረገ? ምን አጠፋ እባቡ? አሳሳታት። ማን ነው? ሰይጣን ነው ወይስ እባብ ነው ያሳሳታት? አንተ እባብ ነበር እኮ መጀመሪያ እባብ የነበረው ነው እንዴ? አረተ አታስቂኝ እንዴ! እባብ ምን አደረ? እባብ ነው ሰይጣን ነው? እባብ ይኸውልሽ አንድ ነገር ልንገርሽ። የፊተኛው እባብ የኋለኛው ዘንዶ ብሎ ዲያብሎስ ነው ብሎ ያስቀምጠዋል አይደል? እሱን ችግር የለም አንጣለ ላይ ዘንዶ ተብሎ ተቀምጧል። እኔ ከሱ ጋር ታምታቶብኛል እኮ። የፊተኛው እባብ የኋለኛው ዘንዶ። ስለዚህ ሰይጣን በእባብ መልክ ተመስሎ ነው ማለት ነው እንጂ እባብ አይደለም ያሳሳታት። ሰይጣን እባብን መስሎ ነው አይደል? ስለዚህ ቆይ እንደዛ ማለት ነው። እሺ እባቡ ከሆነ ቀጥይሽ።
እኔ እባቡ ማለት ነው ለሔዋን ያንን እንትን ሰጣት በላች። ከዛ እሷም ደግሞ ለባሏ ሰጠችው በላ ምናምን ይላል። ከዛ እንደዛ ታሪኩ ስለምታውቁት ማለት ነው። ከዛ ግን ይሄ እንደሚሞቱ ማለት ነው እንደሚሞቱ አዳምን ሲፈጥረው ከተረገመ በኋላ ነው። ኖ እኔ ስለ እባቡ እያወራሁሽ ነው። አሁን እኮ እባብ ላይ እኮ ቆምሽ። አንድ ባንድ እናያቸዋለን። መጀመሪያ የተረገመው እባቡ አይደለ? እስኪ እባቡ ላይ እናወራ ትንሽ። እኔ እባቡ ራሱ ይመቸኛል። እግዚአብሔር ፍትሃዊ ከሆነ እሺ እባቡ እሺ ጥሩ። አሁን እባቡ በሰይጣን በእባብ መልክ ተመስሎ ነው ወይስ እባብን አማክሮ እባብ በሰይጣን ሀሳብ ተስማምቶ ነው ያሳሳታቸው? አዎ ማለት እባቡ ማለት ነው ይሄ እግዚአብሔር እንዳትበሉ ካለው ዛፍ ምናምን እየለጃ ያወራ ነበር አሉ። ያወራል 4 እግር አለው ምናምን ነገር እኔ ታሪ እንደዛ ምናምን የሰማሁት። ስለዚህ እባቡ ነው ጥፋተኛ። አዎ እንዴ ተንኮለኛ ነው። ተንኮል ስላለበት እኮ ከፍጥረታት ሁሉ ተንኮለኛ ነበር ይላል። አሁን ለምሳሌ ጅብን ከፈጠረ በኋላ እግዚአብሔር ሚዳቋን ለምን በላህ ብሎ ይጠይቀዋል? ይሄኛው ተንኮለኛ ሆኖ ተፈጥሮ ነው ወይስ ነፃ ፈቃድና ነፃ ምርጫ አለው? ደግሞ አዲስ ነገር ሊያመጡ ነው። እሺ ተንኮለኛ ሆኖ ተፈጥሮ ነው ወይስ ነፃ ፈቃድ አለው እባብ? ማለት እባቡ ተንኮለኛ ነበር። ከዛ ያ እባብ ሆኖ ተፈጥሮ ነው ወይስ ነፃ ፈቃድ ስላለው ነው ተንኮልን የመረጠ እባቡ? እንዴ እኔ ምን አውቃለሁኝ? በቃ ስለዚህ አሁን ይኸውልሽ ብቻ ተፈጥሯል። እሺ እንስሶች አሁን እኮ በደንብ እንድታዩ እኮ ነው ስልሽ። አሁን ከመጀመሪያው ከዘፍጥረት ጀምሮ ስታዩ ሁሉም ነው ከባቡ ጀምሮ ሁሉም ትርጉም አልባ ነው እየሆነብሽ የሚመጣው። አንደኛ የባቡ መረገም የፊተኛው ባብ የኋለኛው ዘንዶ የተባለው ዲያብሎስ ከሆነ አሁን ያሉት ባቦቹ በደረት ሆድ ለሆድ ደረት ለደረት መሳሳባቸው ለምንድን ነው ያስፈለገው? ምን አሳሳባቸው? አሁን ያሉት ምን አጠፉ? እባብ ከሆነ አሁን አንቺ የኔን ማስክ ብትለብሻ ቆይ ማለት ነው ዋናው የባቢቱ ባል እሺ ችግር የለውም። ወደ አዳም እንምጣ። እሺ ጥሩ ነው። ወደ አዳም እንምጣና አዳም ቅጠሉን በበላ ሰዓት የተላለፈበት ፍርድ ምን ነበር? ያው አንደኛ እንዲወጣ ከዛ ከኤደን ገነት እንዲወጣ ተባረረ ማለት ነው። ኤደን ገነት የት ነው ነበረ? የት ነው ኤደን ገነት? ማሂ ኤደን ገነት የሚገርም ነገር አንድ ነገር እያየሁ ኢትዮጵያ ነበረች አሉ። ኢትዮጵያም ሌላም ስለዚህ እዚህ ምድር ላይ ነች ማለት ነው። ብዙ ቦታ ምድር ላይ እንደሆነች ነው ያየሁት። የሆነ ውሃ አለ ጊዮን ምናምን ብዙ ውሃዎች አሉ። ከነዛ መካከል የጊዮን ወንዝ 4 ወንዞችን ያማከለ እሺ ኢትዮጵያ ነች የሚባለው። አይ ቲንክ ወደ ኢራን ወይም ጆርዳን አካባቢም የሚጎበኝ ቦታ አለ። የደንገን ዛፏ ሁሉ አለች አዳም የበላባት ዛፍ ብለው የሚጎበኙት ማለት ነው። ኤኒዌይስ እሺ ወደዛ ነው ይባልና አሁን ያ ቦታ ሰው እየኖርበት ነው ወይስ አይደለም? የተባረከ ሰው ፒኬ ጆርዳን አለ እንዴ? ጆርዳን ይሁን ምን ይሁን አላውቅም። ብቻ የአዳም የበላበት ዛፍ ምናምን ተብሎ ዛፉ ሁሉ እንደዚህ ታጥሮ 4 ወንዞች የሚያማክሉትን ቦታ እያሳዩ ምናምን የሚጎበኝ ቦታ አለ ዓለም አቀፍ ላይ ማለት ነው። ያ ግን ጎግሉ እንደሱ አሁን መጽሐፍ ቅዱስ ላይ ያለውን ታሪክ ግን ስታነብ እዛ ጋር አያሳይም። የሚያሳየው ኢትዮጵያ ሌላ እንደማ ምናምን እሺ ጎጃም ነው። እሺ አዳም ጎጃሜ ነው እንስማማ፣ ችግር የለውም። ጎጃም ነው የሚሆነው ወይም ደግሞ የጤፉ ሀገር። እሺ ችግር የለውም እንስማማ። እሺ አሁን ሰው እየኖረበት ነው ያንን ቦታ? አዎ አይ ሰው የሚኖርበት አይመስለኝም። ይሄ ጊዮን ውሃ የተባለው እኮ አባይ ነው። አንተ አባይ ነው ውሃን እኮ ነው እንዴ እኮ። ስለዚህ አሁን ከአባይ ውሃ ሰው አይኖርበትም ማለት የጊዮን ወንዝ እኮ ነው የሚል ነበር። በጊዮን ወንዝ አካባቢ አይደለ በኤደን ገነትን የተከለ? አዎ እኮ እሱ ውሃ አባይ ከሆነ አባይ አካባቢ ያለችው ጎጃም ነች። ስለዚህ ጎጃም ላይ ሰው እየኖረ ነው። ሌላ ቦታ አለ የምታውቂው ነው? ተሰውሮ ጠፍቶ ነው ኤደን ገነት ወይ? እሺ በቃ እዛው እሺ ውሃ ውስጥ ሰው ይኖራል አይኖርም አይደለ? ውሃ ውስጥ 12 ምናምን ደሴቶች አሉ። አሁን ጣና ሐይቅ ማለት ነው። ይሄ አባይ ምናምን እንትን የሚለው አካባቢ ደሴቶችን ነው የምትይ ወይስ ውሃ ውስጥ ነው? ውሃ ውስጥ ይኖሩ ነበር የሚል ነገር አለ። ወይ ተምላክ ያረ በፈጠረ ተው ደግሞ እንደባለፈው ሌላ ነገር ነው የሚፈጥሩብኝ። እሺ እኮ አሁን ትልቁ እንድታይ የፈለኩት ነገር ምን መሰለሽ ማሂ፣
አንደኛ ከዛ ቦታ ወጡ ከተባለ እስቲላውን ሰው እዛ ቦታ ላይ የሚኖር ከሆነ እንግዲህ ኢየሱስ ከመጣ በኋላ አይደለም ኑሮ የተጀመረ እዛ ሰፈር ላይ ማለት ነው። ያ እንኳን ከተባለና ምድር ላይ ነው ከተባለ ይሄ መጀመሪያው ነው። ሁለተኛ ምድር ላይ የተረገመው አለ። እንግዲህ በዛ ቅጠል ምክንያት የተረገማቸው ነፍ እርግማኖች አሉ። ከነሱ ውስጥ አንዱ ምድራዊ ሞት ነው ብላችሁ ታምናላችሁ። ምንም እኔ በመጽሐፍ ቅዱስም እንኳን ያንን ነገር ያስተምራል ብዬ ባላምንም ማለት ነው። እናንተ ታምናላችሁ፣ ችግር የለው። መጽሐፍ ቅዱስ ግን የሚለው አፈር ስለሆንክ አፈር ወደ አፈር ትመለሳለህ ነው እንጂ በእርግማን ምክንያት ምናምን የሚል ነገር የለውም። ሞትን ስጋዊ ሞት ማለት ነው። ግን እናንተ አይ ዘላለም ነዋሪ ነበረ አዳም ምናምን እንዲህ ተደረገው እንዲህ በዚህ ወጥቶ በዚህ ወርዶ ስለምትሉ ችግር የለውም። ስለዚህ ስጋዊ ሞት ጥረግረ ብላል መከራችን ምን በላው ወንዶች። አሁን እንኳን ጥሩ ነው፣ ሴቶችም እየተከተላችሁ ነው። ትጥሪያለሽ ትግሪያለሽ። እሺ ጥሮ ግሮ መብላት አለ ምናምን ያው በላበ በወዝህ ትኖራለህ ምናምን። ሴት ልጅ በምትወልድ ሰዓት ምጥሽን ጭንቅሽን እጅግ አበዛዋለሁ ነው። ከዛ የወር አበባ አለ። አሁን እነዚህ የሚታዩ ነገሮችን ነው የምልሽ፣ የሚታዩ ነገሮች። ምድር ከነሱ የተነሳ የተረገመች ትሆናለች። አሜኬላ ምናምን መርዞች ታበቅላለች። ከነዚህ ሁሉ ነገሮች ውስጥ ከሚታዩ ነገሮች ውስጥ ኢየሱስ ክርስቶስ በስቅለቱ ያቆመው ምንድን ነው? በጣም ጥሩ። አሁን ምድር መጥፎ ነገር ታበቅላለች። ጫት መልካም ነገር አይደለም። እስኪ እሾክም አለ፣ አሁንም ድረስ መርዝም አለ። ተክሎች አሉ፣ መርዛማ ተክሎች። ግን ለምግብነት የምንጠቀማቸውን በብዛት ምድር ትሰጠናለች። ፍሬዋን ድሮም ትሰጥ ነበር ይሰጣል መሰለኝ። ይሰጣል እንትን ሲያቀርቡ የአዳም ልጆች እኮ አቤልና ቃየል አንዱ አራሽ ገበሬ አይደል የነበረ? ምድር ተሰጠው ነበር ማለት ነው እኮ። እንትን ሁሉ መስዋዕት ሁሉ ሲያቀርቡ የተወደደለት አለ አይደል እና የተጠላለት ምናምን። ስለዚህ ምግብ ያኔም ታበቅል ነበር። እሺ ቀጥይ። ትንባሆ ምናምንም ተክል ነው፣ ዊድ ተክል ነው የሚያበቅለው፣ ጫት ተክል ነው። ስለዚህ ምን የቀረውን ነገር እስኪ አንዱን ነገር ንገሪኝ። ከዛ ወይ እሺ ለምሳሌ ያው ይሄ የሴት ልጅም ፍቃዷ ወደ ባሏ ነው ተብሏል። አሁን እኛ ወደ ባላችን አይደለም ፍቃዳችን፣ እሱ ነገር ቀርቷል። እንዴት ነው የቀረ? ፍቃዷ ወደ ባሏ ነው ማለት ምን ማለት ነው? እሱም ገዢሽ ይሆናል ምናምን ብሎ የለ እና እሱ በምንድን ነው የቀረ? እንዴት ነው የቀረ? ለአምላክሽ እንደምትገዢ ለባልሽ ተገዢ የሌለ እንዴ? ምኑ ነው የቀረው? ለካ ኤፌሶን ላይ እንደሱ ይላል ወይ? ቆይ ክርስቶስ ነፃ አውጥቶናል፣ በነፃነት ልንኖር ገባ። ምን ከምንድን ነው ነፃ ያወጣችሁ? እሱ ራሱ ግብር ከፋይ ነበር እኮ። እሱ ራሱ እኮ ነፃ አልወጣም። ነፃ ስትይ ምኑን ነው? ምክንያቱም መጽሐፍ ቅዱሳችን ገላትያ ላይ ልክ ቅድም ያነበበው አንደኛ ወራሾች ነን ልጆች ከሆነ ማለት ልጅ ናችሁ ወራሾች ናችሁ ይላል። ከዛ ደግሞ ክርስቶስ ነፃ አወጣችሁ በነፃነት ልትኖሩ። በቃ ምን ማለት ነው እሱ? ነፃ አወጣችሁ ማለት ምን ማለት ነው? በነፃ ልንኖር ነው። በቃ ክርስቶስ አለልን። ኃጢአትም ምንም የቀደመው ኃጢአታችን በክርስቶስ ኢየሱስ ቀረልን። የቱ እርግማኑ ጋር የትኛው ነው የቀረላችሁ? እኔ አሁን እያልኩ ያለሁት በባርነት ምን ባሪያ ያደረገን ይሄ ኃጢአት ባሪያ አድርጎሃል አድርጎን ነበር እኮ። ባርነት ስትይ ምን ማለት ነው? ኃጢአት ቀረ ነው ከዛ በኋላ ኃጢአት የለም ነው አይደለም? ጎበዝ ያ ኃጢአት ቀርቷል። ለምን በዛ አሁን ልክ ያ እነሱን ያሰራቸው የነበረው በጣም የሚፈሩት ስሙን እንኳን እኮ የእግዚአብሔርን ስም መጥራት እኮ በጣም ይፈሩ ነበረ ምናምን ነበር። ስለዚህ ምኑን የቀረውን ንገሪኝ እስኪ ማሂ። የቀረው እኮ ነው ያልገባኝ። እኔ ምን አውቃለሁ? በቃ ሞት ቀርቷል። ሁለተኛ አሁን ምን አለሽ? የኃጢአት ባርነት አለሽ። ለኦርቶዶክሶች የሚሉት ይሄ የባህሪ ድቀተ ባህሪ ማለት ነው። የባህሪ ድቀት በአዳም ምክንያት የመጣ የባህሪ ድቀት ምናምን። የኃጢአት ባርነት ስትይ ምን ማለት ነው? እሺ አዎ ባይዘው ምንም የቀረ ነገር የለም። እናንተም እንድታውቁት እሷ እስክትመለስ ይሄንን ንጹህ ሰው የተገደለበት ምክንያት ምን ነው? ገብቶብኝ ነው መጣሁኝ። ሰማይ መጣሻል ትሰማለሽ። እሺ
የኃጢአት ባርነት ስትይ ምን ማለት ነው? የኃጢአት ባርነት እኮ ነው። ይሄ በኃጢአት ስር በህግ ስርዓቶች ውስጥ እነዚህ በቃ በጣም እነዚህ የተሳሰሩ በሃይማኖት ህግጋት ስርዓት ውስጥ የነበረውን ክርስቶስ መጣና ያንን ነገር በስቅለቱ ተፈጸመ ብሎ ከህግ እርግማንም ተባርነትም አውጥቶ ነፃ ወጣን ማለት ነው። ያ ማለት አልገባኝም። ከህግ እርግማን እሺ ከህግ እርግማን ስትል ምን ማለት ነው? ቆይ አይዲዮሎጂ እኮ ነው እያወራች ያለችው። የሆነ ሰው እኔ በፈጣሪ መኖር አላምንም ካለ እኮ ህግ የለውም ማለት ነው ሰውየው። ስለዚህ ኢየሱስ መሰቀል አያስፈልገውም ሰውየው ከዛ ህግ ለመዳን ለመውጣት ወይም በዛ ህግ ላለመመራት። ምን ያገናኘዋል እንዴ? ምን ያገናኘው? ስለዚህ ከኃጢአት ባርነት የምትይው ነገር ምንድን ነው? ኃጢአትን መስራትና አለመስራት ነው? ለኃጢአት ታዛዥ መሆንና አለመሆን ነው? ምንድን ነው? ክሊር አድርጊው ማሂ፣ ክሊር እየሆነ ስላልሆነ። እሺ ኦኬ ጥሩ። እነዚህ ሰዎች ኃጢአት ሰርተውን አይደለ ይሄ ሁሉ እርግማን መጣባቸው። ስለዚህ ክርስቶስ ደግሞ ያ ሞት መጣ፣ በሞቱ ደግሞ ነፃነት አወጣት ተብሎ ታመናል እንደ ክርስትና አይደለ እንዴ? ከምን እኔ አሁን እኮ እየጠየኩሽ ያለሁት ኃጢአት ሞት ከገባው ኃጢአት ሞት ይዞ አዳም ይዞት ከገባው ሞት ነው። ሞት ሲባል የምን ሞት? ሁለተኛ ሞት ያዝ መንፈሳዊ ሞት አይደል? መንፈሳዊ ታይዋለሽ። መንፈሳዊ ሞት የሚታይ ነገር ነው ነው መንፈሳዊ ሲባል ሲጀመር ታያለሁ። ስለዚህ የማይታይ ነገር ላይ ሳይሆን እኔ የጠየቅኩሽ ከሚታዩ ነገራቶች አብዛኛው እርግማን እኮ የሚታይ ነው። የሞት ሞት ማለት መንፈሳዊ ሞት ነው ምናምን የሚለው ትርክት እኮ የመጣው ለምንድን ነው? ከዚህ በበላህ ቀን ሞትን ትሞታለህ ወይም ከዚህ በበላህ ቀን ትሞታለህ ስለሚል አዳም ስላልሞተ ነው። በዛ ቅጽበት ስላልሞተ አይ እዚህ ጋር የሚያወራው መንፈሳዊ ሞት ነው ተብሎ ተተረጎመ። ሶን ያውን ያልኩሽ ያለሁት ይሄ መንፈሳዊ ምናምን የማይታየው ነገር ታዩና በሚታይ በኩል እግዚአብሔር ብዙ ነገሮችን አስተላልፏል ለሰው ልጆች። በምን ምክንያት? በፍሬዋም በመብላታቸው ምክንያት። ከነዛ ከሚታዩ ነገራቶች ውስጥ በሙሉ ወይ ኢየሱስ ከፍሎታል ወይ አልከፈለውም። ከከፈለው ምን ቀረ ነው? ያኔ የነበረ ተፈርዶ የነበረ በምድር ላይም በአዳም ላይም በሔዋን ላይም ተፈርዶ የነበረ ነገር ነበረ፣ አሁን ላይ የለም። ሶ ምን ቀረ? በቃ ሁለተኛው ሞት ነፃ አውጥቶና ብዬ አስባለሁ። ስለዚህ እሱ መንፈሳዊ ሴት ልጅ ስትወልድ በጭንቅ ትወልጃለሽ ምጥሽን አበዛዋለሁ ምናምን ያላት ያው ሴቶች ሲወልዱ ስንወልድ እንትን እንላለን። ያ ደግሞ ተፈጥሮ ነው ብዬ አስባለሁ። ገባ? ተፈጥሮ ነው ስትይ ቅጠሉን ባይበሉ ኑሮ ታመጥ ነበረ። ታዲያ እንዴት ብላ ትወልዳለች? ግድ ነው እንጂ። ስለዚህ መጥሽን እጅግ አበዛዋለሁ ያለው ዝም ብሎ ነው? ሊያስቴርራት ነው? እንደዚህ ሊያስፈራራት ምናምን ተፈጥሮ ከሆነ ታዲያ እርግማኑ ላይ ያንን ማካተቱ ለምን አስፈለገው? በምትወልጂ ሰዓት ምጥሽን እጅግ አበዛዋለሁ ማለት ነው። እግዚአብሔር አለ፣ እግዚአብሔር ተናገረ። ምን እናድርግ? መጽሐፋችን ላይ እግዚአብሔር ተናገረስ? አዎ እግዚአብሔር አለ ብለው እየነገሩሽ ያሉት ሌሎች ናቸው። እነሱ ደግሞ ለራሳቸው እንዲመቻችላቸው ነው እንደዛ እያደረጉሽ ያለውት ነው። እኔ ያልኩሽ ያለው አንቺ አሁን ያልገባሽ እግዚአብሔር ተናገረ ነው የምትይ። እኔ ደግሞ ኖ አልተናገረም ነው እሱ ተናገረ ብለው በሱ ስም እየቀጠፉበት ነው የምልሽ። ፒኬ የሴት ልጅ የማስትሬሽን የወር አበባ በየቀኑ ነበር የሚመጣ አይደለም። እሺ ጥሩ እሺ እሱ እርግማን አይደለም፣ እንስማማሽ። አሁን እኔ ከእርግማኖቹ ምን ቀረ ነው? እርግማን ያልሆነው ነገር እሺ ቀረም መጣም ያው ነው። ኦኬ እርግማን አልነበረም፣ እርግማን አይደለም፣ እሱ እርግማን አይደለም ተብሏል። እኔ ባለፈው ሰምቻለሁኝ፣ ሰምቻለሁ። እርግማን አይደለም። ጥሩ ከእርግማኖቹ ምን ቀረ? ኦኬ ይሄንን አውጥተናል። አንድ መልስ ልንገርሽ፣ ልተባበርሽ። በምትወልጂ ሰዓት ጭንቅሽን እጅግ አበዛዋለሁ ነው የሚል። ስለዚህ ድሮ በጣም ያስጨንቃት ነበር፣ አሁን ግን ቀንሶታል። አሁን እጅግ አያበዛውም ብለው ይመልሳሉ። ነው እንደሱ። ከዚህ ሞር በጣም እንዴት በጣም ታመጥ ነበረ። ጭንቅሽን እጅግ አበዛዋለሁ ስላለ ጭንቋ በጣም ይበዛ ነበር። አሁን ቀንሷል ነው። ጉዴ አንተ ተወይም በእናትህ እንዳለ ሪከርድ እየተደረገ ይሰማሉ። በእናትህ ጉድ ነው። እኮ ሪከርድ ያንቺን ሪከርድ እኮ ከሚሰሙ መጣው እነሱ ቢመልሱልን እኮ በጣም የተሻለ ነው።
ያንቺን ሪከርድ ከሚሰሙ ማለት ነው። ግን እያወራሽ ያለሽው ነገር በሙሉ ተፈጥሯዊ ነው። እንስሳትም አሁን እንግዲህ ከአዳምና ሔዋን የተነሳ ከሆነ እንስሳቶችም የተረገሙት እስቲል አሁንም አምላክ ፍትሃዊ አይደለም። ለምን እንስሳትም እኮ ፔሬዳ ያሉ ታውቂያለሽ? አዎ እንዴ በምጥ ነው የሚወልዱት እንዴ? ኧረ እኔ አይቻላቃ በምጥ ይወልዳሉ። እሺ እና ታዲያ ሌላ ሲወልዱ እንጂ እንደዛ ምናምን ብላ ምናምን ጭንቀትን ምንድነው ጭንቀትን የሚፈጥረው ምጥ አይደል እንዴ? አይደለም እንስሳቶች ደረቅ ነገር የበላ ሰው ያመጥ የለ እንዴ? ስንታዩና ጭንቀት አይደል እሱ ራሱ አይደለም ውልደት። አሁን እነሱ እሺ ይሄን ተውና ይሄ በቃ ተፈጥሮ ነው ብዬ ይዘዋለሁ እኔ ሲጀመር ተፈጥሮ ነው። ኦኬ በቃ እግዚአብሔር የሰጣቸው ግን ብሏል። እግዚአብሔር አዟል። አዎ አዟል። ስለዚህ ያው ግን በሴቶች በየወሩ የሚያዩት እሱ ግን ምንድነው ተብሏል እንዴ? ሲሉ እኔ ምን አውቃለሁኝ? እኔም እኮ ተብያለሁኝ። የምሬን ነው። እርግማን አይደለም ብለውኛል። አዎ ይላሉ። አይ የወር አበባ እርግማን አይደለም የሚላሉ ነው። እሱ እንደምቾታቸው ነው። ታዩ ችግር የለውም አይደል? እሱን እኮ አመንኩልሽ ነው ተብሏል። እሱን እኮ አመንኩልሽ። አሁን ስጋዊ ሞትስ እርግማን ነው ወይስ አይደለም? ይሄን ንገሪኝ። ስጋዊ ሞት ወደ አምላካቸው መሄጃ መሸጋገሪያ መንገድ ነው። ስለዚህ እርግማን አይደለም። እርግማን አይደለም። እንዴት እርግማን ይሆናል? ምክንያቱም ራሱ ከእርግማኖች ፈርቶናል ብሎ እኮ ከእርግማኖች ዝርዝር መካከል ላይ ነው እኮ አፈር ነህና አፈር ብላ ማለቴ አፈር ትሆናለህ፣ ወደ አፈር ትመለሳለህ ያለው። አፈር ብላና ልትል ነበር። አይ አይደለም፣ እኔ እንትን ብሎብኝ ባርቆብኝ ነው። እንደዛ ለማለት አይደለም። አፈር ነህና አፈር ወደ አፈር ትመለሳለህ ያለው እሱ እርግማን ከእርግማኖች ዝርዝር ውስጥ ነው ያለ። እሺ ሲሉ ንስሐ አባትሽን አንቺም ጠይቀ ኤፍሬም፣ እኔም ደግሞ ንስሐ አባቴን አማን ሻሎም ጠይቃለሁ። ሁለታችን ንስሐ አባታችን ጠይቃለሁ። ሰው ጥራ ቢሉት ራሱ መጣ አለ። እሺ አሁን ዝርዝሮቹ ከዝርዝሮቹ ውስጥ ቆይ ዝርዝሮቹን ካገኘሁት እንደው አነብልሻለሁ። አይ ቲንክ ዘፍጥረት ስንት ላይ እንደሆነ ረስቼው ነው። ስንት ላይ ነው ያለ እርግማኖቹ ሰዎች? አዳም አለ ከኔ ጋር እንድትሆን የሰጠኝ ሴት እርሷ ከዛፉ ሰጠችኝ ምናምን። አይ የእርግማኑ ዝርዝር ነው እንጂ እባቡን አለው ይህን ስላደረግ ከእንስሳት ከምድር አራዊትም ሁሉ ልትለይተህ አንተ የተረገምክ ትሆናለህ አለ። በሆድህም ትሄዳለህ፣ አፈርንም በህይወትህ ዘመን ሁሉ ትበላለህ። ባይዘው ምድር ላይ አሁን በቅርቡ የታወቀ አንድ እባብ አለ፣ አፈር የሚበላ የሚልስ ማለት ነው። ከሱ ውጭ አፈር የሚልስ እባብ የለም። በአንተና በሴቲቱ መካከል በዘርህና በዘሯን መካከል ጠላትነትን አደርጋለሁ። እርሱ ራስን ይቀጠቅጣል፣ አንተም ሰኮናውን ትቀጠቅጣለህ። ለሴቲቱም አለ በጸነሽ ጊዜ ጭንቅሽን እጅግ አበዛለሁ፣ በጭንቅ ትወልጃለሽ፣ ፈቃድሽም ወደ ባልሽ ይሆናል፣ እርሱም ገዥሽ ይሆናል። አዳምንም አለው የሚስትህን ቃል ሰምተሃልና ከእርሱ እንዳትበላ ካዘዝኩህም ዛፍን በልተሃልና ምድር ከአንተ የተነሳ የተረገመች ትሁን። አይገርምም? አዳም ራሱ አይደለም እዚህ ጋር ቀጥታ የተረገመው ምድር ነው። በህይወት ዘመንህም ሁሉ በድካም ከርሷ ትበላለህ። ሾህንና አሜኬላን ታበቅልብሃለች፣ የምድርን ቡቃያ ትበላለህ። ወደ ወጣህበት መሬት እስክትመለስ ድረስ በፊትህ ወዝ እንጀራን ትበላለህ። አፈር ነህና ወደ አፈርም ትመለሳለህ። አዳምም ለሚስቱ አሁን እዚህ ጋር የሚናገረው አፈር ነህና ወደ አፈርም ትመለሳለህ የሚለው እርግማኑ ያካተተ ነው ወይስ ምንድን ነው? አየህ እርግማኑ እንደውም የሚያካትት አይመስልም። ተናገረ ስለዚህ በቃ አፈር ነህና ይኸውልህ ቆይ ሊስን አፈር ነህና ወደ አፈር ትመለሳለህ ነው ያለው። ስለዚህ አዳም ሟች ነው የነበረ፣ ሲፈጠርም እንዲሞት ተደርጎ ነው የተፈጠረ። አዋ ጊዜውን ጨርሶ እንደሚሄድ ነው እዚህ ጋር እየተናገረ ያለ። እሺ ጥሩ። ዘግተናል። ሾህንና አሜኬላን ታበቅልብሃለች፣ የምድርንም ቡቃያ ትበላለህ አለ። አሁን ከዚህ ውስጥ ኢየሱስ ክርስቶስ የቀነሰው ነገር አለ ከተሰቀለ በኋላ? እንዴት ነው? እኔ በብዛት የሙሴ ሕግጋትን የሻረን የሙሴ ሕግ አልነበረም በዚህ ሰዓት። ሙሴ ከመኖሩ በፊት አብርሃምም ምንም ላይ የሙሴ ሕግ አልነበረም። አብርሃም እንደውም ጻድቅ ነው። እሺ ስለዚህ የለም። አዳምንም አለው የሚስትህን ቃል ሰምተሃልና ካዘዝኩ ዛፍን በልተሃልና ምድር ካንተ የተነሳ የተረገመች ትሁን፣ በህይወት ዘመንህም ሁሉ በድካም ከርሷ ትበላለህ። እንደክማለን አንደክምም። አሁን እኛ አዳሚዎች፣ እኛ ወንዶች መከራችን በዛ። ትደክማላችሁ። ስለዚህ አልተቀነሰም። ስለዚህ ትደክማላችሁ። አዎ እርሱም ገዥሽ ይሆናል የተባለው ፈቃድሽም ወደ ባልሽ ይሆናል የተባለው ተቀንሷል ወይስ አልተቀነሰም?
በጣም ጥሩ። እሱን አሁን ዋና ፖይንት ተቀንሷል። የለም እኛ አሁን ወደ ባላችን ፈቃዳችን ምናምን ብለን እንደ ማን ነው ለባላችን ሊሊት ነች የቀነሰችልሽ ወይስ ዘመነኛ ፌሚኒስቶች ናቸው የቀነሱልሽ? ጳውሎስ እኮ አልቀነሰውም። እኮ ለአምላክሽ እንደምትገዢ አክብሩ ነው እኮ መገዛት እኮ ነው እያወራ ያለው። ፈቃዷ ወደ ባሏ ነው ወይስ አይደለም? ልታስተምር ብትፈልግ ምናምን በባሏ ትማረ ፈቃዷ ወደ ባሏ ነው ወይስ አይደለም? ሚስት እንደ መጽሐፍ ቅዱስ ስለ ፍቃድ አላወራም። እዚህ ጋር እኮ ሙሉ ለሙሉ ፍቃድሽ ወደ ባልሽ እዛ ጋር አሰል ከማክበር ጋር የተገናኘ ነው። ኤፌሶን ላይ ራሱ አለ። ኤፌሶን 6 ነው 4 ላይ ምን ይላል? ጌቶች ምንድነው ሚስቶች ሆይ ለባሎቻችሁ ተገዙ ይላል። ግን ተገዙ ሲል እንዴት ነው? ፍቃዳችን ሁሉ ነገራችን ለባላችን ነው ማለት ነው። ከማክበር ጋር የተገናኘ ነው። እዛ ጋር ግን እንደ ባርነት ነው። ፈቃድሽ ሁሉ ሚልም የለውም ዘፍጥረት ላይ ፈቃድሽም ወደ ባልሽ ይሆናል ነው። ባሎቻችሁን ተገዙ ማለት ምን ማለት ነው? አዎ እስኪ ባሎቻችሁን ተገዙ ማለት ምን ማለት ነው? ኦኬ ማለት ያው ሪስፔክት ማክበር ባሎቻችንን የሚሉንን ነገር ያው መስማት ነው። እዛ ውጪ ያለ አይመስለኝም። ማክበር ከማክበር ጋር ነው በቃ የተገናኘ። እዛ ጋር ግን ፍቃዳችን የኔ ፍቃድ ሁሉ ወደ ባሌ ነው የሚሆነው ማለት ነው። እንዴት ነው? ኧረ ኢየሱስ የተለየ ነገር የለውም። ባጭሩ ይህንን እሺ ልበልሽ፣ እሺ ልስማማልሽ፣ ችግር የለም። ይህንን በኢየሱስ ስቅለት ተወግዷል። ስለዚህ ኢየሱስ ሀፍሀፍን የከፈለው ከቤዛነቱ ከነበሩ እርግማኖች ግማሹን ነው የከፈለው። በቃ ሞቱን ነው የከፈለው። ሞቱን ከፍሏል። የቱን ሞት? በየትኛው ሞት ነው የከፈለ ኢየሱስ? እስኪ ንገሪኝ። ንስሐ አባታችን ጠይቀን እንመጣለን። በቃ ኢየሱስ ስጋዊ ሞት ነው የሞተ ወይስ መንፈሳዊ ሞት ነው የሞተ? ማሂ ኢየሱስ በስጋው ነው የሞተ። አምላክ በስጋው ሞታ የሚባለው ሰውን በስጋው ነው የሚሞት። እሱን ታዩ። ኢየሱስ ስጋዊ ሞት ነው የሞተ። ስለዚህ መንፈሳዊ ሞት አልሞተም። ኢየሱስ መንፈሱ አምላኬ የኢየሱስ መንፈስ ወደ ሲኦል ወርዳለች ተብሏል። አንተ ምን ታውቃለህ? እኮ መንፈሳዊ ሞት ነው የሞተ ወይስ ስጋዊ ሞት ወይስ ሁለቱንም ነው የሞተ ኢየሱስ? መንፈሳዊማ እንዴት ይሞታል? ምን ነህ ነው? ግን ወደ ሲኦል ገብቶ ነፍሳትን አውጥቷል የሚባል አለ። ስለዚህ ስጋዊ ሞት ስለሞተ ይሆናል ብዬ አስባለሁ። ስጋው የሞተው በቃ ማንም ሰው እንደሚሞተው በስጋው ሞቷል። ስለዚህ በስጋው መሞት ያስፈለገው ሞትን ለመሻር ነው። የትኛውን ሞት ለመሻር ነው በስጋው የሞተ? ያ የተረገመ ሕግ ነው። እግዚአብሔር የተቆጣበት ሕግ ልጆች ፍጥረቶች አንቺ የምትይው ሕግ ኖህ ላይ የለ። የቁጣ ልጆችም ነበርን። የቁጣ ልጆች ነን። በቃ የቁጣ ልጆች ናቸው አለ ጳውሎስ ነገረን። የቁጣ ልጆች ነበርን። እኮ ጳውሎስ እኮ ነው እየቀሸባችሁ ያለው። እኔ እኮ ነገርኩሽ ያለ ደም ስርየት የለም የሚለው አስተምሩ። ጳውሎስን በጣም ነው የምወደው። ጌታ ይባርክሽ። እሺ አሁን ያለ ደም ስርየት የለም የሚለው በጠቅላላ የጳውሎስ ትምህርት ነው። ኦኬ ያለ ደም ስርየት የለም የሚለው መጽሐፍ ቅዱስ ብሉይ ኪዳን ላይ ያለ ደም ይቅርታ ነበረ፣ ያለ ደም ስርየት ነበረ። አይሁዶች ስቲል እስካሁን ድረስ ያለ ደም ነው በይቅርታ ነው ስርየት የሚፈጽሙት ለኃጢያታቸው። የደማዊ ስርየት የሚፈጽሙት ለሁለት እኔ በማውቀው እንኳን ለሁለት ነገር ነው። አንደኛ በስህተት ለሚሰሩት ኃጢያት፣ ሁለተኛ ደግሞ የአሮን ጋር የተገናኘው ሕግ አሮን በሰራው ስራ ጥጃን በማስመለኩ ምናምን ምክንያት የመጣው ማለት ነው። ስለዚህ ከአዳም ጋር የሚያገናኘው ምንም ነገር የለም ነው እኔ የምልሽ። አሁን አዳም ላይ የደረሰበት በደል፣ አዳም ላይ የሰራው ኃጢያት የሆነው ነገር በሙሉ ምኑ ተቀነሰ ስንል መንፈሳዊ ሞት ምናምን ትላላችሁ። ለምን? ስለማናየው መንፈሳዊ ሞትን ስለማናየው ኦኬ ለመከራከርም እንኳን አመቺ ስለማይሆን የሰው ልጅ የሆነ እንትን ሊለው አይችልም። የምናያቸው ነገራቶች ላይ የደረሱ ነገሮች በጠቅላላ ግን አንዱም አልተቀየረም፣ አንዱም አልተሻረም። ኃጢያት በእኛ ላይ ይሰለጥን ነበር ታያለሽ። አሁን አንቺ የምትይውን ተይና አብዛኛውም ክርስቲያን የሚለው ምንድነው? ኃጢያት በእኛ ላይ ይሰለጥን ነበር፣ በእኛ ላይ ኃጢያት አቅም ነበረው። ከኢየሱስ ክርስቶስ ስቅለት በኋላ ግን ኃጢያት በእኛ ላይ አቅም የለውም። እንደዚህ ዘመን እኮ ኃጢያት የሚሰራበት ዘመን የለም። ባይዘው ኢየሱስ ክርስቶስ ከተሰቀለ የዛሬ 2000 ዓመት ጀምሮ የሚሰሩ ኃጢያቶች በሎጥ ጊዜም ታይቶ አያውቅም፣ በኖህ ጊዜም ታይቶ አያውቅም። ጾታ ማስቀየር የሚባል አይነት ትልቅ የሆነ ኃጢያት በየትኛውም ዘመን አይታችሁ አታውቁም። በየትኛውም ዘመን የለም። ነበረ። በኖህ ዘመን ምን ነበር? ጾታ ያስቀይሩ ነበረ። ጾታ
አይ በሎጥ ዘመን ነው መሰለኝ። ሎጥ ዘመን ግብረ ሰዶም ነው የነበሩ ጾታ ትራንስጀንደር አልነበረም። ትራንስጀንደር የሚባለው ኃጢአት የመጣ ቀጥታ እዚህ ነው። እዚህ አሁን በምናየው በስልክ የሚሰሩ ኃጢአቶች አሉ፣ ፖርኖግራፊ ምናምን። እነዚህ ሁሉ ነገራቶች የመጡ በዚህ ዘመን ነው። ኢየሱስ ክርስቶስ ከተሰቀለ በኋላ ባሉት ትውልዶች ባለው ዘመን ማለት ነው። ስለዚህ ኃጢአት ደግሞ እኛ ወደ ጸጋው ዙፋን መቅረብ እንዲሆንልን ድሮም ይቀርባሉ። ጻድቅ ነበር እኮ ኖህም ጻድቅ ነበር፣ ሎጥም ጻድቅ ነበረ እንዴ። ከዛ ኃጢአት ርቆ አልነበረም ሎጥ? የዛ ኃጢአት ተጠቂ ነበር የግብረ ሰዶም። እና እግዚአብሔር ጠብቆት ነው። እግዚአብሔር ጠበቀው እኮ ይሄን እኮ ነው የምልሽ። መሰቀሉ አይጠበቅበትም ነው እግዚአብሔር እኛን ለመጠበቅ። የኢየሱስ ክርስቶስ መሰቀል አይጠበቅበትም ነው። ዩ ጋት ኢት እኮ የዛን ጊዜ ግን ወደ አምላክ መቅረብ አይሆንላቸውም። ቀጥታ ሄደው ከአምላክ ጋር መገናኘት አይችሉም። መገናኘት ቢችሉ እንኳን በእነሱ በኩል አይደለም፣ መካከለኛ ይፈልጋሉ። ለዚህ ነው እኛ አይፈልጉም። ኃጢአትን አትስሩ፣ ኃጢአትን ብትሰሩ ዘንድ ከአብ ዘንድ ጠበቃ አላችሁ ብሎ ጭራሽ አይፈልጉም። የሚገርምህ ነገር አይፈልጉም። ቢፈልጉ ኑሮ ልንገርሽ እግዚአብሔር እንዲያውም በጣም ደስ የሚለው ነገር እግዚአብሔር ራሱ ነበር የሚቀርባቸው የሚመጣ። አብርሃምን ቤቱ ድረስ የመጣ እግዚአብሔር ነው። ያዕቆብ ጋር ሲታገል የነበረው እግዚአብሔር ነው። እነሱ ጋር ይመጣ የነበረው ዳንኤልንም አይ ቲንክ ዳንኤል ምናምን እስራኤልንም ያዕቆብ ነው እስራኤል ጵኒኤል ብሎ የጠራው ምናምን ያ ሁሉ እግዚአብሔር እየመጣ ነው። እግዚአብሔር መጣላቸው የልፒክ እግዚአብሔር መጣላቸው ግን እግዚአብሔር መጥቶ ፈጽሞ አድኗቸው ነው ወይ የሚሄደው? ፈጽሞ ማዳን። ቆይ በቃ አንቺ ማሂ ብዙ ጊዜ ሚዩት እኔ እኮ ይሄን ያክል አመት 4 አመት ምናምን ቲክቶክ ላይ ስትቆይ አሁን ማሂ ብዙ የማታውቂው ነገር እንዳለ ነው የገባኝና አለች ከታች ማለት ነው አንዲት እህታችን ጓደኛችን ምናምን 4 አመት ሙሉ ማሂ ክርስትና ላይ እየሰበከችን ነው፣ እየተሰበከች እየሄደች ነው። እስካሁን ድረስ ግን መሰረታዊ ትምህርቶች ላይ ምንም የተገኘ ነገር እኔ በጣም ነው የምወደው ክርስቶስ፣ እኔ በጣም ነው የምወደው እንደምን አረ ከኔ በላይ አትወጂውም አንቺ ተረገመ ምናምን የምትይኮ ወደዋለሁ ታለ ምንም ያልተረገመ ንጹህ ኢየሱስን እኔ ጋር ነው ያለው። እኔ በጣም ነው የምወደው። ለዛ የምናደደው እናንተ ስለኛ እርግማን ሆነ በእግዚአብሔር ተረገመ ምናምን ስትሉ ያበሳጨኛል። እናንተ ምንም አይመስላችሁ ምንም ጌታ እናንተ ጋር ምስኪን ነው ግን ስም ብቻ የተሰጠው ነብይ ነው አሉን እኮ። ማን ያለሽ ስም ብቻ ያለ ሆኖ ስም ተሰጥቶት የተቀመጠ ነብይ ነው አሉን እኮ። ስም ብቻ ማለት ተነፈሱ እኮ። ስም ብቻ ማለት ገና ግዛት አለ። ወደፊት ሲመጣ አስተዳደር ሆኖ መሪ ሆኖ ገና ይመራል። ማን ነው ስም ብቻ ነው? ጀላለን ምናምን የሚገል ጊዜ ጀላለን የተሰጠው አሁንም ቢሆን በነበረበት እድሜ በሙሉ እናንተ መጽሐፍ ላይ የሌሉ ነገራቶች ተቀምጠዋል። በህፃንነቱ ያወራ ተአምራዊ ነገር ያደረገ ነብይ ነው። የወፍ ቅርጽ የሰራና በአላህ ፈቃድ ወፍ የሆነለት ነብይ ነው። ተወዳጅ የነበረ ብሩክ የነበረ ነብይ ነው። ልክ እንደ ያህያ አለይሂ ሰላም ብሩክ የሆነ በቃል በስርዓት የተነገረለት ነብይ ነው። እስቲ ላሁንም ማለት ነው እናንተ ምንም ነገር ኢየሱስ መጣ ኢየሱስ ሄደ ከማለት እኔ የሱ ኡማ አይደለሁም፣ የሱ ህዝብ የሱ ትውልድ አይደለሁም። እኔ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ትውልድ ነኝ። ሳለ ብለህ ታምናለህ። የሱ ህግና ስርዓቱስ አለ መጽሐፉም አለ ብለህ ታምናለህ። ካመንከ ደግሞ መጽሐፉ ነው የሚሆንበት። ኢየሱስ ክርስቶስ በመኩራቦቹ እየዞረ ቆይ ማሂ ኢየሱስ ክርስቶስ በመኩራቦቹ እየዞረ ወንጌልን ይሰብክ ነበር ሲል የሚሰብከው ወንጌል ውስጥ ይሄ የሉቃስ ወንጌል ምዕራፍ 1 ቁጥር 2 እያለ ነው ሲሰብክ የነበረ። ማሂ እስኪ ንገሪኝ፣ እንደዛ እያለ ነው ሲሰብክ የነበረ ኢየሱስ? ጎበዝ ወንጌልና የእግዚአብሔር ቃል ማለት የእግዚአብሔር ቃል ነበር። ተስፋት ወንጌል ይለያል። ወንጌል ሌላ ነው። ምንድነው ወንጌል ምንድነው? ወንጌል ኢየሱስ ነው። ኢየሱስ ነው ማለት እኔ ነኝ እያለ ነው። እኔን እዩኝ ነው። እንደዛ ነው የነበረ ስብከቱ። ኢየሱስ ክርስቶስ ደግሞ ቆይ የእግዚአብሔርን መንግስት እየሰበከ አረ ይሰጣል። ቆይ አንዴ ተረጋጋሽ። ይሰጣል የጌታ ቆይ ተሰጣሃለሽ። እኔ ሚውት ላደርግ ነው። ይሄን ብቻ ነገር ነው ማለት ነው። የእግዚአብሔር መንግስትን ኢየሱስ ክርስቶስ እየሰበከ ሲመጣ እኮ ስለዚህ ቃል ነው እየሰበከ የነበረው።
ቃሉን ነው። ይሄ ግን በቃ እሱን ነው እኛ ወንጌል የምንለው። ኢየሱስ ነው። እኛ ወንጌል የምንለው ደግሞ የሰጠኸኝን ቃል ሰጥቻቸዋለሁና ያለውን ቃሉን ነው እኛ ወንጌል የምንለው። እናንተ ግን ወንጌል የምትሉት ትረካውን ነው አይደለም። እናንተ ወንጌል የምትሉት የሰጠኸኝን ቃል ሰጥቻቸዋለሁና የሚለውን ንግግር እሱን ወንጌል ትሉታላችሁ። ለማንኛውም በቃ ይሄን ያክል ሰሞኑን የተቀየረ ትምህርት አለ። አልሰማህም እንዴ ፒኬ? ሰሞኑን እኮ ጥናት ተደረገ። በደንብ አድስት ጋር ኢየሱስ ነው ተብሎ ተቀይሯል። ኢየሱስ ተብሏል። አዎ በደንብ ችግር የለም። ሰሞኑን ደግሞ ይለቀቃል። ሰሞኑን በደንብ ይለቀቃል ትምህርቱ። ኢየሱስ ክርስቶስ ወንጌልም በምኩራቦቻቸው ሲሰብክ የነበረ ኢየሱስ ነበር የሚላቸው። ወንጌል የተባለው ኢየሱስ መሆኑን እናስረዳለን። በመጨረሻም ደግሞ በዓለም መጨረሻ ዓለም በክርስቶስ እንደምትጠቀለል አስረግጠን እንሰብካለን። የጌታ ሰው መናፍቅ ትሆን ኦርቶዶክስ አላቅም። ቀጠል ከአሕዛቦች ጋር ጨርሻለሁ። እኔ የሰማችሁትን ቃል በልቦናችሁ ይጻፍላችሁ። እናመሰግናለን። አንቺም ፕሮቴስታንትን መናፍቅ ማለት ጀመርሽ? ኧረ ጌታ ይባርክሽ። አንቺ ትልቅ ለውጥ ላይ ነሽ። አማንሻለው እንዳይሰማሽ አሁን የነፍስ አባቴ ስትይዋል ነበር። አሁን ደግሞ መናፍቅ ሆኖ ኦርቶዶክስ ታያለሽ። እሺ ይሁን እንዴ እነሱ አይደሉ እንደ መናፍቃኖች ብለው ይጠሩኝ። ስለዚህ እኔ ስሜን በደንብ ነው አጣጥሜ የምቀበለው። እናንተ አሕዛብ ብሎ አረ መናፍቅ እኔማ አሕዛብ ነኝ። እሱን አምናለሁ እኮ እኔ። አሕዛብ ማለት ህዝብ ነው፣ ከእስራኤል ውጭ ያለ ህዝብ። አረ መናፍቅ እኮ አረ ተይ መናፍቅ አይባልም። መናፍቅ ስድብ ነው። አሕዛብ ባይሆን ስድብ አይደለም። እሺ ታፔላ የሰጡኝ ስም ለምንድን ነው የማልቀበለው? ጌታ ይባርክሽ። ጌታ ግን መናፍቃንን አይቀበልም። ለማንኛውም እሺ የጌታን ስም የሚጠራ ነው። የጌታን ስም የጌታ ብዬ ላውራ አለ። ሰላም ነው። እንዴት ነህ? ሰላም ነው። ሰላም ነው። እግዚአብሔር ይመስገን ሰላም ነው። እሺ አለን አልሐምዱሊላህ። ይቅርታ ስላቆየን ልጅቱ ወሬ ከያዘች ስለማትፈታ ነው። እሺ ክርስትና እውነት ነው? ክርስትና እውነት ነው 100%። እስኪ አንድ ተጨባጭ የሆነ ማስረጃ ስጠኝ ክርስትና እውነት ለመሆኑ። ክርስትና እውነት ለመሆኑ በመጽሐፎቹ ተጽፈው የነበሩት ነገሮች በሙሉ ተፈጻሚነት ስላላቸው በብሉይ ኪዳን የተነገሩ ነገሮች በሙሉ ተፈጻሚ ሆነው በምድር ላይ መፈጸማቸውን የዓለም ታሪክም የመጽሐፍ ቅዱስ ጸሐፍቶችም ሁሉም የሚመሰክሩለት እውነት መሆኑ ነው። ጌታ ሰው አንቺ ጌታ የወደደሽ በፍቅሩ ከሞት ያዳነሽ አንቺ የጌታ የፍቅሩ መገለጫ ምናልባት እኔ ባልኩት ላይ እኔ ያው መለኮታዊ ቅሪታ አለው ብለን ስለምናምን ነው አይደለ? እንትን ላይ ክርስቲያኖች እንትን የሚሉት መጽሐፍ ነው። አዎ አሁን ስለ አንድ አምላክ የሚያወራ አዲስ ዘመን ጋዜጣ ላይ ራሱ ብታገኝ ያ አስተምህሮ ከመሰረቱ የነቢያት አስተምህሮ የነበረና አላህ Subhanahu Wa Ta'ala በነቢያት አማካኝነት ለህዝቡ የገለጸው አስተምህሮ ነው። ስለዚህ መለኮታዊ ቅሪት ነው ማለት ነው። መለኮታዊ ቅሪት ሲባል መለኮታዊ የሆነ ወይም እውነተኛ የሆነ አስተምሮ በሚለው ውሰጂው። እሺ ተውራትና ኢንጂል ብዙ ጊዜ አሁን ወንጌል አዲስ ኪዳንና ብሉይ ኪዳን ምናምን ሲባል ብዙ ጊዜ እኛ መለኮታዊ ቅሪት አለ ብለን የምናምነው ከነዚህ መጽሐፎች ከመጻፋቸው በፊት ተውራት፣ ኢንጂል፣ ዘቡር የሚባሉ መጽሐፎች ነበሩ። ከነዛ ውስጥ የነበረ አስተምህሮ ቅሪት አለበት ነው። የነቢያት የሆነ አስተምህሮ ቅሪት አለበት የሚል ነው። ስለዚህ አሁንም ከየትም አሁን ስለ አምላክ አንድነት የሚያወሩ ከሆነ እሱ ሸሪካ እንደሌለው የሚገልጹ ከሆነ የነቢያት አስተምሮ ስለሆነ ከዞራስተርም ከሂንዱይዝምም ቡዲስቶች እንኳን ስለ አምላክ አያምኑም እስከማውቀው ድረስ መጽሐፋቸው ላይ ኑር አይኑርም አላውቅም። ብቻ ከነዚህ ውስጥም መለኮታዊ ቅሪት ብለን ልንወስደው እንችላለን። ጠይባ ማይክሽ ይረብሻል አይ ቲንክ። ሰላም አለይኩም አቡበከር። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነው? አለሁልህ። ሰላም ነው? አልሐምዱሊላህ ደህና ነው። አልሐምዱሊላህ። ኦኬ ቴሌግራም ላይ አይ ቲንክ ነገ ምናምን ያልኩ እንደተጠበቀ ነው።
እኮ እንትን ልበልና ደውልልህ ማታ እኮ ደውልልኝና አዎ ደውልልኝና ዛሬም ስላወራሁ ነገር እኮ ሰፋ አድርገን ረዘም አድርገን አውርተንበት ምናምን ይሆናል ብዬ አዎ ማታ ያልኩ እኮ በቃ በጠዋት ኢንሻአላህ በምን ጠዋት ወላሂ ቶሎ የማን ጠዋት የኔ ጠዋት ነው ወይስ እሺ ኢንሻአላህ እሺ እሺ ደለተኛና ኢንሻአላህ ዛሬ ብዙም ላናመሽ እንችላለን ማለት ነው። መጽሐፍ ቅዱስና ወንጌል ይለያል ታውቃላችሁ። ሻሎም ኤሌዎስ ምንድነው የሚለየው? ማሂ ድምጽ ካለሽ ገብተሽ በድምጽ አውሪ። ዛሬ ድምጽ ከሌለሽ ደግሞ እንግዲህ በሳይለንት ከሆነ ዛሬ እኔ አላውቅም። እሺ ሙስሊም ነበር ኤፍሬም አራት አዝጉን ጥያቄም ካላችሁ ሐሳብም ካላችሁ ያው የተቀመጠው ርዕስ ላይ እንኳን የምታወሩ አይመስለኝም። እዚህ ጋር የምታዩት ቆይ አንዴ ላሳንሰውና እኔ ራሴ እዚሁ ጋር ደቅ ለበላ እዚህ ጋር የምታወሩ አይመስለኝም። ካወራችሁ እሺ ግቡና አውሩ። ካላወራችሁም ኮሜንት ላይ አትለቅለቁ። ወይ እንደዚህ ስበኩ ኤሊዮሳ ሙስሊሞች ነው ወደ ጌታ እያለ ነው ወይ እንደዚህ አይነት ነገር ዝም ብላችሁ ጻፉ። ጥያቄ ምናምን ከሆነ ግን እና መታነሱት ሐሳቦች ምናምን ካሉ ኖርማሊ ገብታችሁ በእነዛ ሐሳቦች ዙሪያ ነው የሚወራ እንጂ ኮሜንት ምን ታች ሰፈር ምንም እኮ አሰሩ። እሺ ኤሊዮስ ናስኪ ክርስትና እውነት ከሆነ ናስኪ ሰበከን። ሰሞኑን ሁሉንም ያማከለ አይነት አካሄድ ይዘን እንመጣለን። በደንብ ስኬጁል እያወጣን ነው። ላካበድ እንደዚህ ብዙ ነገሮች ላይ የተዘጋጀን ነው የሚባለው። ኦሬዲ የተዘጋጁ ወንድሞች አሉ በብዙ አይነት መስመር ላይ ማለት ነው። ኢንሻአላህ ምንም የማይካተት የማህበረሰብ አባል አይኖርም። ኤቲስትም አግኖስቲክ የሆነ ሰው ካለም ቴስቶቹ ናችሁም ያው የትኛውንም ሃይማኖት እመኑ ኢቨን ፍቅር ሲዝም ውስጥም ብትሆኑ ችግር የለውም። ስለዚህ ማንኛውንም አካል የሚያካትት የሆነ አይነት አካሄድ ስለምናመጣ በደንብ ሼር አድርጉ፣ ለብዙ ሰው አስተዋውቁና ከዛ እዚህ ቤት የማይስተናገድ አይነት የሐሳብ አይነት አይኖርም ማለት ነው። እንፈላሰፋለን የምትሉ አካላቶችን ካላችሁ ተፈላፈሉ፣ መብታችሁ ነው። በዛ ዙሪያም ግን የሆነ አላ ምክንያታዊ የሆኑ ነገሮች ያሏችሁ ይሄ ዝም ብሎ ቃላት ስንጠቃ ምናምን እንደዚህ ፍልስፍና ሲባል አንዳንድ ሰው የሚመስለው ዝም ብሎ የቃላት ጨዋታ ነው የሚመስለው። ይሄ ለምን ሆነ እንደዚህ ስለሆነ ማለት ነው እንዲህ ሲሆን እንዲህ እንዴት እንደዚህ የጅል ፈላስፋ ሆናችሁ አትምጡ እንጂ ኤቲስት ሲባል ልክ እንደዛው ገና ለገና ትልቁን ነገር ያሰማምጠኛል ብላችሁ በቃ ግልጽ ያለውን ነገር ከመካዳት ጀምሩ። ስለዚህ ማንኛውም ክሪቲካል ቲንከር የሆነ የትኛውም አካል የትኛውም አመለካከት ያለው ሰው መጥቶ ሐሳቡን ሼር አድርጎ በደንብ ማውራት ይችላል ማለት ነውና ኢንሻአላህ በሰፊው እንመለሳለን። እነ አቡኪም ስሚዝ ትልቁም ሌሎች ወንድሞችም ኢርሻድ ጀማ ጋርም ሆነን በተለያዩ ሐሳቦች በተለያዩ ቀናቶች ኢንሻአላህ እንመጣለን በሰፊው ማለት ነው። ያው እንግዲህ እንደ ሁኔታው ይወሳ አይ ቲንክ አቡኪ አድቨርት አድርጓል መሰለኝ ቻናሉ ላይ ያው ሰዓቶችን እንትን ልንል እንችላለን እናመቻመቻለን። አሁን የአቡኪ ፕሮግራም ካለ እሱ ጋር እየሆንን እዚህ ጋር ፕሮግራም በሚኖር ሰዓት እዚህ ጋር እየሆንን ሰዓቱን ብቻ እናንተ ቢዚ ማድረግ ስለሆነ ስራችን በየትኛው መንገድ ኢንሻአላህ ቢዚ እናደርጋቸዋለን ብዬ አስባለሁ በደንብ ማለት ነው። ስለዚህ የትኛው የማህበረሰብ ክፍል በተለይ ይሄ በሃይማኖትን እንደ ባህል እንደ ዘር እንደ ብሔር ቆጥራችሁ ውስጣችሁ ግን ኤቲስቱ ነው ብሔሬን አለቅም አይነት ሙድ የምታራምዱ ኤቲስቶች ያው ውጫችሁ ሲታይ ሃይማኖተኛ ናችሁ እና እንደዛ አይነት ኤቲስቶችም እንግዲህ ማንነታችሁን እየገለጣችሁ አይ ቲንክ የምትመርጡት ቤት ይሆናል ያስባል።
ለምን አብዛኛው ኢትዮጵያ ውስጥ ያለ አብዛኛው ሃይማኖተኛ እስልምና ውስጥ ያለም ይሆናል፣ ኦርቶዶክስ ውስጥ ያለ፣ ፕሮቴስታንት ውስጥ ያለ አብዛኛውም ነው። ለምን ቀርቤ ካወራቸው ሰዎች ቢያንስ 70% በላይ የሚሆኑ ሰዎች ኤቲስት ናቸው። ኤቲስት ናቸው ማለት ነው ሪል አይደለም የሚያምኑት ምናምን ነገር ከልባቸው አይደለም። የሆነ የተወዛገቡ አይነት ሰዎች ናቸውና ስለዚህ የዛ አይነት ሰው በጣም እየበዛም ስለሆነ በስርዓት ምንድነው እስኪ ምን የሚረባ ነገር ኑሮት ነው ኤቲዝምን ምን የሚረባ ነገር ኑሮት ነው ሚሊዮን ነገር እስኪ ኢንሻአላህ በሰፊው ጥያቄ ያላችሁን በማስተናገድ ማለት ነው እንትን እንላለን። ኤሊዮስ ፒኬ ወደ ክርስትና ተመጣጣለህ አንድ ቀን አይ አንተ ጌታ ይባረከ ቀድሶ ለዓለም የላከ ሰውዬ አንተ ታስቸግራለህ። እሺ አሁን ባይዘው አሁን ገስት አልቀበልም። ከኢትዮጵያ ውጭ ያለ ምናልባት ንጽጽር ላይ የሚሰራ ሰው ካለ ብቻ ገስት እቀበላለሁ። ለምን የ30 ሰዓት ስለደረሰ ትንሽ ጊዜ ማሂ እድሜሽን ኔጌቲቭ ነገር በመፈለግ እድሜሽን አትግደዩ። እኔ እኮ ባለፈው እኮ ሀሪፍ የሆኑ ስቴፖችን ሰጥቼሻለሁ። በቃ ትክክለኛ ነገር ለማወቅ የሆነ የሃይማኖቶችን በሙሉ ኔጌቲቭ ፓርት ማጥናት ሳይሆን እኔ ሊያሳምነኝ የሚችል ምን ይዟል የሚለውን ነገር ብታጠኝ የተሻለ ነው። ከዛ አእምሮሽም አተያየትሽም መነጽርሽም ይለያል ይቀየራል ማለት ነው። እኔ በታሪክ ነው መኖር ያለብኝ ወይስ ተጨባጭ ነገር የሚሰጠኝ እንትን አለ ምናምን የሚለው በቃ ያንን በደንብ እወቂ እንጂ ኔጌቲቭ ነገር ፍለጋ ከኳተንሽማ ምኑን ነው አንቺ ምኑን ነው አጠናሽ የሚባለው? ያ እኮ ዝም ብሎ ጊዜ ነው እየገደልሽ ያለሽው። ዌስት ነው ያ ጊዜ መግደል ነው። እሺ ቁርአን የሚከፍት የሚከፍት የሚለው ነገር ለካ ችግር አለበት። ለካ ላይቬን ያስቀጣኝ ቁርአን ከፍቼ ነው ረሳሁት። የሚቀራ ሰው ቢኖር አሪፍ ነበር። ኤፍሬም ሰሂህ ቡኻሪ 3ኛው ሐዲስ ላይ ገብታ አንብበው። እሺ ሰሂህ ቡኻሪ 3ኛው ሐዲስ ላይ ገብታ አንብበው። ራእይ ከመገለጣቸው በፊት እሳቸው ምን አይነት ሁኔታ ላይ እንደነበሩ በዝርዝር ያስቀምጥልሃል። ስለዚህ ዛጋ ገብታ አንብበው። ለማንኛውም እኔ ቁርአን ልክፈትላችሁና ክርስቲያኖች ካላችሁ ግቡ። አሁን እስልምና ላይ ስንመጣ